ሰላም ብያለሁ ልጄ። እሺ ሰላም። እኔ ጥያቄ ሰላሙን አላምን ጥያቄ አሁን ቅድም እናንተ የምታመልኩት ሶስት አምላክ ነው እያልክ ነው። እኔ ሳይሆን ያልኩት ያው መጽሐፉ ምን ያለው ሶስት አምላክ የምታመልኩት አዎ። እሺ ሶስት አምላክ ነው። እናንተ የምታመልኩት ደግሞ አንድ አምላክ ነው። እኛ የምናመልከው ደግሞ አንዱን የነቢያት አምላክ ነው። አዎ እሺ እሱ ግን አካል የለውም፣ ነፍስ የለውም። የት ነው የሚገኘው? አንደኛ ላይ ማለት ነው ጥያቄ። ምን የት ነው የሚገኘው? እናንተ የምታመልኩት ሳታውቁት እንዴት ነው የምታመልኩት? አንቺ አምላክ የምታመልኪው ስላየሽው ነው? አይ ማለቴ እኛ አሁን ተናግሯል እናውቀዋለን። ለኛ ሲል ደግሞ ወርዷል ተሰውቶልናል። አምላክ አይተሽዋል? እኔ ባላይም ታይቷል ይባላል። መጽሐፍ ቅዱስን ኢየሱስ ምን አለ? አብን ከቶ አላያችሁትም አለ። አብን ያየው ማንም የለም። አብን አላየንም፣ ወልድን እንጂ። አብን ተመልካለሽ? አትመልኪውም? አመልከዋለሁ። አይተሽዋል? አላየሽውም? አላየሁትም። ስለዚህ የምታመልኪው አምላክ ያልታየ አምላክ ነው። ለምንድን ነው ያልታየ አምላክ የምታመልኪው? አንቺ ባልሽው መሰረት እኔ አሁን አውቀዋለሁ ማለቴ እንደተናገረው ከሆነ አምላክ ነው። በመናገር ደረጃማ ቁርአን ላይ አምላካችን ስለራሱ ነግሮናል። አሁን ጥያቄያችን ስለማየት ነው። አንቺ ገብተሽ የማታዩትን ያላያችሁትን አምላክ ለምን ታመልካላችሁ አልሽኝ። ጥያቄ አንቺ የምታመልከው አምላክ ደግሞ አልታየም እኮ አይደል እንዴ? ስለዚህ ለምንድን ነው ያልታየ አምላክ የምታመልኪው? እኔ ማመልከው ጌታ ስለሆነ አምላክ ብቸኛ ገዢ ስለሆነ ነው ብዬ ነው ማመልከው። አልታየም ብለሽኛል። አልታየም። ስለዚህ መታየት መስፈርት አይደለማ። አንድ አምላክ ለመመለክ መታየት የለበትም አይደለ? አዎ መታየት የለም። አሁን በይ ወደ ስለ ጥያቄ ብትጠይቂኝ ስለምን ያገባሽን ጠይቂ። አሁን ይቻላል ቀጥል። እሺ የእናንተ አምላክ የት ነው እና እንዴት ነው? የእናንተ አምላክ የት ነው የሚገኘው? ምንድነው የሚመስለው? እቺ ነገር ላረምሽና እግዚአብሔር ምንድን ነው የሚመስለው? ሰው ጌታ ነው አንደኛ ብቸኛ አምላክ ነው ብዬ ነው ማለት የሚመስለው ነው ያልኩሽ። እሺ ምንድነው የሚመስለው? ያ አላውቀውም፣ አልታየም፣ አይታየም። በቃ አሁን ምታርቂ ልመልስልሽ። አየሻ ይሄን ያልኩሽ። አሁን ምንድን ነው የሚመስለው አልሽኝ። አምላክን ያየው የለም። ስለዚህ አምላክ ምን ይመስላል ተብሎ አልጠየቅም። እንደዛ ብለሽ መጠየቅ የምትጠይቅ ከሆነ በእናንተም እግዚአብሔርን ያየው የለም። ስለዚህ አንቺም ያልታየ አምላክ የምታመልኪው። ግን ወደ እስልምና ስንመጣ አምላካችን ቁርአን ላይ ምን አለ? ላ ቱድሪኩል አብሳር አይኖች አያገኙትም አለ። ስለዚህ አምላካችን ያየው የለም። ኃያሉ አምላክ አልታየም። ቀጥሎ አምላክ የት ነው ያለው ካልሽኝ አምላካችን ቁርአን ላይ ምን አለ? አርራህማኑ ዐለል ዐርሽ ኢስተዋ አዛኙ ጌታ ከአርሹ በላይ ከፍ አለ። ስለዚህ ሙስሊሞች አምላክ ከፍጡራን በላይ ነው። ግን በእውቀቱ ሁሉም ቦታ ነው ያለው። አላህ ቁርአን ላይ ምን አለ? ኢነኒ ማዕኩም አስመዑ ወአራ ለሙሳ ምን አለው? እኔ ከእናንተ ጋር ነኝ አያለሁ እሰማለሁ አለ። ስለዚህ አላህ በማስመትና በማየት እኛ ጋር አለ በእውቀቱ ማለት ነው። ቀጥሎ ምን አለ? ማየኩኑ ሚን ነጅዋ ሰላሰተ ኢላ ሁወ ራቢዑሁም ሶስት ሰዎች ቢኖር አራተኛቸው አላህ ነው አለ። ስለዚህ አላህ እውቀቱ ሁሉን ነገር ያካበበ ነው ማለት ነው። አላህ ሁሉን ነገር ያውቃል፣ ሁሉን ነገር ይሰማል። እውቀቱ ደረጃ በአካሉ ደግሞ አምላካችን ከፍጡራን በላይ ነው ያለው ማለት ነው። ይሄ ሙስሊሞችም እናምንበታለን። ኢቨን መጽሐፍ ቅዱስ ላይም አለ። ኢየሱስ ወንጌል ላይ ምን አለ? አባታችን ሆይ በሰማያት የምትኖር አለ። እግዚአብሔር መኖሪያው በሰማያት ነው፣ በክርስትና እንኳን ቢሆን ማለት ነው። ሲቀጥል አላሁ ሱብሓነሁ ወተዓላ የሁሉ ነገር ፈጣሪ፣ ኢየሱስን የፈጠረው ነቢያትን የፈጠረ አንቺን እኔን ካለመኖር ወደ መኖር ያመጣን ብቸኛ አምላክ ነው። ከሱ ትክክለኛ አምላክ የለም። ከሱ ውጭ የሚመለክ በሙሉ ፍጡር ነው። ያልገባሽ አለ? እሺ አሁን ደግሞ ስለ መርገም ልጅ ብላችሁ ማርያም ማለት ነው በእናንተ ኢሳ ብላችሁ የምታምኑበት ነብይ ነው በእናንተ፣ በእኛ ደግሞ ጌታ ነው ብለን ነው የምናምነው። እናንተ በእናንተም ነብይ ነው የሚለው በእናንተም ነብይ ነው የሚለው። እሺ በእኛ ነብይ ነው የሚለው ግን እሱ ኢየሱስ ነው። ኢየሱስ ነብይ ነው። አዎ ኢየሱስ ነብይ ነው። እና ኢየሱስ ነብይነቱ በእኛም በእናንተም ነው። ኦኬ
ስለ ሶስቱ ስላሴዎች አብራራልኝ እስኪ። እኛ አሁን አንድ ጌታ ነው ብለን ነው የምናምነው ጃልኩኝ። እኔ ሙስሊም ነኝ አንደኛ፣ ሁለተኛ ግን እግዚአብሔር በእናንተ አስተምሮ ይተዋሃዱ በመለኮት ወይ ሰለሱ በአካላት አንድ ሲሆኑ ሶስት ናቸው፣ ሶስት ሲሆኑ አንድ ናቸው ትላላችሁ። ማለትም እግዚአብሔር አምላክ በአካል ሶስት ነው፣ በመለኮት ደግሞ አንድ ነው። ስለዚህ ሶስት አካላት አሉ፣ ሶስት አምላኮች አሏችሁ ታምናላችሁ፣ በአካል ደረጃ ማለት ነው። ግን ቀጥሎ ምን ትላላችሁ? ግን አንድ ናቸው ትላላችሁ። በምን? በመለኮት። ይሄ ትክክል ነው አክቹአሊ። ለምን? ምሳሌ እኔ ያለሁኝ፣ ጃቢር አለ፣ አንቺ አለሽ፣ ሶስታችን ሶስት ሰዎች ነን። ግን አንድ የሚያደርገን ነገር ምንድነው? ሰውነታችን። ስለዚህ በአካል ሶስት ነን፣ በሰውነት ደግሞ አንድ ነን። እንዲሁም እግዚአብሔር ደግሞ በአካል ሶስት አምላክ ነው፣ በመለኮት ደግሞ አንድ መለኮት ነው ያለው። ለምን? ሰውነት ሌላ ሰውነት የለም። እኔም ሰው ነኝ፣ አንቺም ሰው ነች፣ ጃቢርም ሰው ነው። ስለዚህ ሰው በመሆናችን ደረጃ ሁላችንም ሰው ነን። እግዚአብሔርም ደግሞ እግዚአብሔር በመሆን ደረጃ እግዚአብሔር ነው። ግን በአካል ሶስት እግዚአብሔር አለ። መጽሐፋችሁ ላይ በስዕልም ደረጃ ያው ስዕላችሁ ሶስት እግዚአብሔር ታመልካላችሁ። የሚገርመው ነገር ደግሞ መሰለሽ ሊዲያ፣ ይሄኛው እግዚአብሔር ይሄኛውን ወለደው፣ ይሄኛው እግዚአብሔር ደግሞ ይሄኛውን በማርያም በኩል አስረገዘ። ይሄኛው እግዚአብሔር ከዚህ አፍ ወጣ፣ ይሄኛው አልተወለደም፣ ይሄኛው ተወልዷል። ይሄኛው መቶ ሞተ፣ ይሄኛው ደግሞ ይሄኛው አስገደለው። ከእንደዚህ አይነት የተያየ እንትን ያለ እምነት ነው ክርስትና። እሺ ጥያቄ ልቀጥል። ግራ የሚያጋባኝ ነገር ልጠይቅህና፣ ያው እኔ መጽሐፍ ቅዱስ ብዙ አላጠናሁም፣ ግን እናንተ እውነተኛ ሃይማኖት የምትሉት ኢስላም ነው እስልምና ነው ትላላችሁ። እኔም እንደ ራሴ ኦርቶዶክስ ነኝ እና ኦርቶዶክስ ነው እላለሁ። ሌላኛውም ጴንጤ ነው ይላሉ። ግን ተቀባይነት ያለ ኖርማሊ ሃይማኖት ሆኖ በሰማያት እና ምድርን የፈጠረ የትም ይሁን የትም አንድ ጌታ ነው። እንደዛ ብለህ ታምናለህ? አዎ፣ ሰዎች የፈለጉትን ቢያመልኩ፣ ኢየሱስንም ቢያመልኩ፣ ማርያምንም ቢያመልኩ፣ ስላሴንም ቢያመልኩ ፈጣሪ አንድ ነው። ፈጣሪ ሶስት ያደረገው። ዋናው ግን የሚያመልኩት አምላክ ማን ነው የሚለው። በክርስትና የሚመለከው ሶስት አምላክ ነው። አንደኛው አምላክ አይመለክም። ምሳሌ እስራኤላዊ አንድ አምላክ ያመልካሉ፣ አንድ አምላክ አላቸው። እናንተ ግን የምታመልኩት አንድ አምላክ ሳይሆን ሁለተኛ የእግዚአብሔር ልጅ አለ፣ ሶስተኛ የእግዚአብሔር መንፈስ አለ። ሶስት ናቸው። ስለዚህ እናንተ ከእግዚአብሔር ውጭ ሌሎች ሶስት አካላት ታመልካላችሁ፣ ከአምላክ ውጭ ማለት ነው። እሺ ገባኝ። ግን አሁን አንድ ጥያቄ ልጠይቅህና፣ እኔ እንግዲህ ኦርቶዶክስ ነኝ፣ ግን ስለ ራሴ ሃይማኖት ጥርጣሬ ስላደረብኝ ወደዚህ የመጣሁት። ያ እንግዲህ ከቤተሰብ ጋር ነው የምኖረው እና ተማሪ ነኝ። ኖርማሊ ልጆች ሲያነሱት ምንድነው የሚሉት? እናንተ ስትወለዱ ያው በእኛ ሃይማኖት ክርስትና ካልተነሳ ክርስቲያን አትባልም፣ ወይ ደግሞ መስቀል እንለብሳለን። አሁን ቤተሰብ ውስጥ ራሱ ያለ ነገር ነው። መስቀል እንለብሳለን፣ መስቀል ከተበጠሰ ወይ ሙስሊም ልትሆኚ ነው እንባላለን። ሶ ውልደታችን እኛ የምናምነው ስንወለድ ማን ነው የሚለው ጥያቄ ነው ውስጥ አሁን እየተነሳ ያለበት ማለት ነው። እና ይሄን ጥያቄ ለመጠየቅ የመጣሁት ያው ቀላሉ መንገድ እናንተ ነው እዚህ ላይ እያስረዳችሁ ኖርማሊ በሰማያትና ምድርን የዘረጋ እሱም ላይ ሁሉንም ነገር ያደረገ አንድ ጌታ ነው። ሁሉም ሰው በዚህ ያምናልና ያ ጌታ ማን ነው ብዬ በፈለኩ ግዴታ ነው እና እሱ እኔ ደግሞ ማለቴ ስወለድ ክርስትና ካልተነሳው ክርስቲያን አልባልም እና ስወለድ ማን ነበርኩኝ ብዬ ራሴን ጠይቅ ነበርና እስኪ ስለ እስልምና አስረዳኝ እና ስለ ክርስትና ሐሰተም አስረዳኝና ኖርማሊ ትክክለኛውን ሃይማኖት መርጬ ሊያዘው በዚህ ልትረዳኝ ትችላለህ? ኢንሻአላህ በምችለው ከጎንሽ ነኝ። በመጀመሪያ ሊዲያ አላህ ሂዳያ ያስጥሽ፣ ዱዓ እናደርግልሻለን። አላህ ብርሃኑን ያሳይሽ። አምላክ ቁርአን ላይ ምን አለ? ወለዚነ ጀሃዱ ፊና ለነህዲየነሁም ሱቡለና አለ። እውነትን ለማግኘት የታገሉ ካሉ እውነትን እንሰጣቸዋለን አለና አንቺ ታገይ፣ አላህ ኢንሻአላህ እውነቱን ይሰጥሻል ማለት ነው። ዱዓ እናደርግልሻለን። ሁለተኛ በክርስትና አንድ ሰው ካልተጠመቀ ክርስቲያን ሆኖ ነው ትክክል ነሽ። ኢየሱስ ምን አለ ወንጌል ላይ በእናንተ በመጽሐፍ ቅዱስ መሰረት ያመነ የተጠመቀ ይድናል አለ። ስለዚህ ለመዳን ማመንና ውሃ ውስጥ መነከር አለባችሁ የሚል አስተምሮ አለ። ስለዚህ አንድ ሕፃን ልጅ ከተወለደ በኋላ ምን ይደረጋል? ውሃ ውስጥ ይነከራል። ግን ጥያቄ ያ ልጅ እኮ ሲነከር መጀመሪያ እኮ አላመነም ነበረ። ሳያምን ያጠምቁታል ማለት ነው።
ግን በእስልምና እንደዚህ የሚባል ነገር የለም። በእስልምና ያለው እምነት ነው። አንድ ሰው የሚያድነው ውሃ ውስጥ መነከር ሳይሆን አላህ ለሰዎች የሰጠውን የአብርሃም መንገድ መከተል ነው። ሊዲያ እውነትን ማግኘት የምትፈልጊ ከሆነ ቀላል ነገር ልምከርሽ። ኢየሱስ ወንጌል ላይ ምን አለ? እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ኢየሱስ ምን አለ? ለአምላክ እንሰግዳለን፣ እኔም እሰግዳለሁ ለአምላክ አለ። ስለዚህ ሊዲያ እውነት ማግኘት የምትፈልጊ ከሆነ ኢየሱስ አምላኬ አምላኬ ለምን ተውከኝ እያለ ሲያመልከው የነበረውን አምላክ አምልኪ። ይሄ ነው መጀመሪያ፣ ይሄ ነው የመጀመሪያ ስቴፕ ይሆን። ለምን ኢየሱስ ራሱ ምን አለ? ፊተኛይቱ ትእዛዝ እስራኤል ሆይ ስም አምላካችን አንድ አምላክ ነው አለ። ስለዚህ ያንን አንድ አምላክ አምልኪ። ሙስሊሞች የምናመልከው የአብርሃምን የኢየሱስን አንዱን አምላክ ነው የምናመልከው። በዚህ ከተስማማን ታዲያ ያ አንድ አምላክ መጠሪያው ማን ነው ካልሽኝ ደግሞ መጠሪያው አላህ ነው፣ እግዚአብሔር አይደለም። እግዚአብሔር የሚለው ስም ኢትዮጵያውያን የኢትዮጵያ ቄሶች ለእግዚአብሔር ለአምላክ ያወጡለት ስም ነው። ለአምላክ ስም አወጡለት። ሙስሊም ግን ለአምላክ ስም አያወጣም። አምላክ ራሱን በሰየመበት መንገድ ነው የምንጠራው። አምላክ ቁርአን ላይ ምን አለ? ሙሳ ራሱ ሲናገር ኢነኒ አነላህ፣ ሙሳ እኔ እኮ አላህ ነኝ አለው። ስለዚህ መጠሪያው አላህ ነው። ኢየሱስ ራሱ ይገርምሻል ሲያስተምራል በኢየሱስ ቋንቋ መሰለኝ ኢየሱስ የሚናገር አራማይክ ነውና በአራማይክ ቋንቋ ይገርምሻል የአምላክ ስም አላህ ነበር። እሱን ክፍል ላሳይሽ፣ እንደውም በማስረጃ እንዲሆንልሽ ላሳይሽ። ያው የአምላክ ስም መሰለሽ ተመልከቺኝ። የአምላክ ስም ያው አላህ ነው። ስለዚህ ኢየሱስ ራሱ አምላኩን አላህ ብሎ የሚያመልከው ተመልከች። አሁን ሆሊ ባይብል ነው ፍሮም ደኒሽ ቴክስት ነው ያወጣሁልሽ። ምን ብሎ ነው የሚያስቀምጠው? ያው ጋድ አላህ ይላል። ስለዚህ ኢየሱስ ራሱ አምላኩን አላህ ብሎ ይጠራው ነበረ። በዚህ ከተስማማን ቀጥሎ እውነት ኢየሱስ አምላክ ነው እንደሚል ጥያቄ ይነሳል። ይሄ ጥያቄ ደግሞ ሲነሳ ምን ታደርጊያለሽ? መጀመሪያ አምላክ መጽሐፍ ቅዱስ ላይ ምን አለ? እኔ አምላክ ነኝ እንጂ ሰው አይደለሁም ማለት። ስለዚህ አምላክ ሰው አይደለም፣ ኢየሱስ ደግሞ ሰው ነው። በዚህ ሀዘን ሲቀጥል ኢየሱስ መጽሐፍ ቅዱስ ላይ አምልኩኝ ብሎ አያውቅም። አምላክ ነኝ ብሎ አያውቅም። አምላክ ነኝ ካላለ ሐዋርያት ካላመለኩት ለምን ታመልኪዋለሽ? አይሽ አይደለ? ሲጀመር መጽሐፍ ቅዱስ ላይ ምንድን ነው ያለው? እግዚአብሔር እኔ ለብቻዬ ሰማይና ምድርን የዘረጋሁኝ ከኔ ጋር ማን ነበር አለ። ትንቢተ ኢሳይያስ ምዕራፍ 42 ላይ እግዚአብሔር ምን አለ? ሰማይና ምድር የፈጠርኩኝ ከኔ ጋር ማን ነበር አለ። ስለዚህ እግዚአብሔር ብቻውን ነው ሰማይና ምድርን የፈጠረው። ግን እነሱ ክርስቲያኖች ተመልከች፣ መጀመሪያ ጥቅሱን ላሳይሽ እንድታምኚ ማለት ጥቅሱን እያሳየሁሽ ልቀጥያው። እግዚአብሔር ምን አለ? እኔ እግዚአብሔር ነኝ፣ ከእኔ በቀር ሌላ ማንም የለም፣ ከእኔ በቀር ሌላ አምላክ የለም አለ። ቀጥሎ ምን አለ? ብቻዬን ምድርን የዘረጋሁ ምድርን ያጸናሁ እግዚአብሔር እኔ ነኝ፣ ከእኔ ጋር ማን ነበር አለ። እግዚአብሔር እኔ ብቻዬን ሰማይና ምድር ፈጥሬያለሁ አለ። ታዲያ ክርስቲያኖች ምን አለ? ክርስቲያኖችማ ብቻህን አይደለህም፣ ከጎንህ ሌሎች እግዚአብሔሮች አሉ። ይሄኛውም እግዚአብሔር ነው፣ ይሄኛውም እግዚአብሔር ነው፣ ይሄኛውም እግዚአብሔር ነው አሉ። የሚገርመው ነገር ደግሞ ቀጥሎ ምናምን ተመልከቺ። እግዚአብሔር ሰማይና ምድር ሲፈጥሩ አሉ። ተመልከቺውማ ሲፈጥሩ ያ ቅድመ ዓለም ስላሴ ዓለምን ሳይፈጥሩ እዚህ ጋር ደግሞ ተመልከቺ። ከላይ ዘልየዋለሁ መሰለኝ አይ ቲንክ ያ ስሉስ ቅዱስ አዳምና ሔዋንን እናንተ እንደመሆና ፈጣሪዎቻቸው እንደመሆናቸው ፈጣሪዎቻቸው። ስለዚህ አዳም ብዙ ፈጣሪ ነው አለ ይላል። ግን እግዚአብሔር ምንድን ነው? እኔ ብቻዬን ፈጥሬያለሁ አለ። ክርስቲያኖች ፈጣሪ አላቸው። አዳም ፈጣሪዎች ብዙ ናቸው አሉ። 3 ናቸው አሉ። ፈጣሪዎች ናቸው አለ። እግዚአብሔር ምንድን ነው? እኔ ብቻዬን ፈጣሪ ነኝ አለ። አይሽ አይደለ? ስለዚህ ክርስትና ማለት 3 አምላክ የሚያስመልክ ከመጽሐፍ ቅዱስ ውጭ የሚያስተምር አስተምሮ ነው። ይገርምሻል። አይሁዳውያን ራሱ አሁን ድረስ እስቲል አይሁዳውያን አንድ አምላክ ነው የሚያመልኩት። ክርስትና ግን 103 አደረጋቸው። የሚገርመኝ ነገር ደግሞ ቅድም እንዳልኩሽ አንደኛው እግዚአብሔር ከአንደኛው እግዚአብሔር ወጣ ተብሎ ይታመናልና ይሄ ነገር ለመቀበል ይከብዳል። ግን ሙስሊም ጥርት ያለ ነገር የሚቀበለው በቃ ምንም ለአእምሮ የማይከብድ። አሁን በክርስትና ብትጂ 3 ናቸው አንድ ናቸው፣ አንድ ሲሆኑ 3 ናቸው ይባላል። በእስልምና ግን የለም። በቃ ኢነመላሁ ኢላሁን ዋሂድ፣ አላህ አንድ አምላክ ነው። 4 ነጥብ በቃ 4 ነጥብ። አላህ አንድ አምላክ ነው። خلاص ይሄ ነው እስልምና። እና ይሄን ተማሪ ይሄን ወቂ ዱዓ አረግልሻለሁ። አላህ ሂዳያ ይስጥሽ። ጃ ደግሞ ያው ሰለምቴ ስለሆነ ክርስትና ያለውን በደንብ ስለሚያውቀው ያሳለፈውንም ስቴፕ ማለት ነው። ኢንሻአላህ በደንብ ያስረዳሻል ብዬ አስባለሁ። ጃቢር አለ። እሺ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ፣ ሊዲያ እንዴት ነሽ? ሰላም ነው አለሁ። እግዚአብሔር ይመስገን። አንተ እንዴት ነህ? አልሐምዱሊላህ ደህና ነኝ። ያው ይምሩ የተወሰነ ነገር ነግሮሻል። እዛ ነገር ላይ ለመጨመር ያክል ያው ከውልደት ስንነሳ አንቺ እንዳልሽው ማለት ነው እና ማለት እንደ ክርስትና ሃይማኖት የሰው ልጆች ክህደት ላይ ነው የሚፈጠሩት እና ከዛ በኋላ ከተጠመቁ በኋላ ነው ወደ አማኒነት የሚመጡት ማለት ነው። ይሄ ደግሞ እንዴት ያለ
ማለት ትንሽ ለጭንቅላት ለመቀበል ራሱ ይከብዳል። ምንም የማያውቁ ሕፃን ልጆች ክህደት ላይ ተፈጠሩ ብሎ ማመኑ ትንሽ ተገቢ አይመስለኝም። እንደገና ደግሞ ይሄኛው በቃ ይሄ ከእውነት የራቀ መሆኑን የምንረዳበት መንገድ አንደኛ ነገር ለጭንቅላት የሆነ ቀላል ነገር አይደለም፣ የሚከብድ ነገር ነው። ሁለተኛው ነገር ደግሞ እርስ በርሳቸው ራሱ ያልተስማሙበት ነገር ነው። እኔ ስለ ጥምቀት ስለ ልጆች ጥምቀት ምናምን ብታነሺ ክርስቲያኖች እርስ በርሳቸው ሁሌ ሲጨቃጨቁበት የሚውሉት በዚህም ደግሞ ጭቅጭቃቸው የሆነ ዳር ላይ እስካሁን ያልደረሱበት ሁኔታ ነው ያለውና ይሄ በቃ ስታዩ ሰውኛ አይነት ሐሳብ እንደሆነ መረዳት ይቻላል። ግን በእኛ ሃይማኖት ስትመጪ አንድ ሰው አማኒ ሆኖ ነው የሚፈጠረው ማለት በቃ የፈጣሪ ባሪያ ሆኖ ነው የሚፈጠረው ማለት የፈጣሪን ጌታዬ ብሎ በመቀበል ኮንዲሽን ውስጥ ነው የሚፈጠረው ብለን ነው የምናምነው። በእኛ በእስልምና ልጆች ሲፈጠሩ ንጹህ ናቸው፣ በጣም ንጹህ ናቸው። ፈጣሪን የካዱ በክህደት ላይ ሳይሆን በእምነት ላይ ሆኖ ነው የሚፈጠሩት ብለን ነው የምናምነው። ይሄ አንዱ ትልቁ ፖይንት ነው ማለት ነው፣ እስልምናና ክርስትና ላይ የሚያለያያቸው ነገር ማለት ነው። ክርስትና ምንድነው ስንል ክርስትና ማለት በኢየሱስ ክርስቶስ አምኖ የተጠመቀ ማለት ነው። በክርስቶስ ታምኛለሽ፣ በስላሴ ታምኛለሽ፣ ትጠመቂያለሽ ነውና ይሄ አስተምሮ የመጣው ክርስቶስ ራሱ በነበረበት ዘመን ያልነበረ ትምህርት ነው። ክርስቶስ የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ሲያስተምር አናገኘው ማለት ነው። በነቢያትም ያልተሰበከ ነቢያትም የማያውቁት ሃይማኖት ነው በግልጽ ማለት ነው። ያው ክርስቲያኖች ይህንን ነገር መቀበል አይፈልጉም እንጂ እውነቱን ያውቁታል። መናገር አይፈልጉም፣ በአፋቸው መመስከር አይፈልጉም። ወደ እስልምና ስንመጣ ግን እስልምና ሃይማኖትን ነቢያት ሰብከውታል ወይ ብለን ብትጠይቅ አሁን ነው የምንለው። ከነብዩ መሐመድ በፊት እስልምና ሃይማኖት ነበር። ለመሆኑ እስልምና ምን ማለት ነው? ሙስሊምስ ምን ማለት ነው ብለን ስንጠይቅ ሙስሊም ማለት ሰማይን ምድርን የፈጠረ አንድ ጌታ አለ። እሱም ጌታ ጌታዬ ነው ብሎ ፈጣሪ ነው ብሎ ያንን ፈጣሪ የሚታዘዝ ያንን ፈጣሪ የሚገዛ ሰው ማለት ነውና ይሄ ስም ፈጣሪን የሚታዘዝ ፈጣሪን የሚገዛ ሰው ይሄ ስም በአረብኛ ሙስሊም ይባላል። ትርጉሙ ማለት ሙስሊም ማለት ታዛዥ ፈጣሪን የሚገዛ ማለት ነው። ያ ፈጣሪ ደግሞ እነዚህ ፍጥረቶች ያንን ፈጣሪ እንዲገዙበት የመረጠላቸው መንገድ ደግሞ ኢስላም ይባላል። ኢስላም ማለት አንድን አምላክ የምትታዘዥበት የምትገዥበት መንገድ ማለት ነው። ይሄኛውም አረብኛ ቃል ነው እና በዚህ መንገድ እኛ ምን እናምናለን? ነቢያቶች ከዚህ በፊት ኦርቶዶክስ አንጨርስና እያንዳንዱ ፖይንት ላይ እናወራለን ከፈለክ። እሺ ያ አይ ሚን ልጅቷ ነገረቻችሁ ስለ ሃይማኖት እውቀት የለኝም ማለች። ለዛ ጠየቀችን፣ ንገሩኝ አለች። እኛ በግድ እየነገርናት አይደለም፣ ንገሩኝ አለች፣ እየነገርናት ነው። አይ ነው ልጅቷ ሲጀመር ስለ ሃይማኖቷ ኮንፊውዥን ካላት የሃይማኖቱን ሰዎች ነው መጠየቅ ያለባት እንጂ ከአንድ የአማናዊ ከሆነ ሰው ጋር አይደለም የምትጠይቀው። አይ ነው አግሪው ዚ ግን እኔ አሁን ክሊም ማድረግ ምን መሰለክማ ምን መሰለክ አንድ ነገር ልንገርህ። ሊዲያ መጣችና እኔ እንዲህ ነኝ እና እንደዚህ ንገሩኝ አለች። ንገሩኝ ያለችንን እየነገርናት ናት። ሕፃን ልጅ አይደለችም፣ ወጣት ናት፣ ትልቅ ሰው ናት። ገባ እዚህ ፈልጋ መጣች፣ እየነገርናት ነው እንግዲህ በእኛ ሳይድ ያለውን ማለት ነው። ከዛ ከጨረስን በኋላ ጥያቄ ካላት ትጠይቃለች፣ እንመልሳለን። አንድ የተነሱ ሀሳቦች ላይ ደግሞ ማውራት ከፈለክ እናወራለን፣ ምንም ችግር የለውም። ኦኬ እንዲህ እናድርግ። አንተ ሰለምቴ ነኝ ስላልክ ከክርስትና ሙስሊም በልጦብን ሄድከው። ለዛ 5 ደቂቃ አንተ ስለ እስልምና ታወራለህ፣ 5 ደቂቃ እኔ ስለ እስልምና እናወራለን። እንጨርስና አላቅም ባለች ምን ነው የምታውቀው? ንገሩኝ አለች እኮ በእኔና ባንተ ኮንቨርሴሽን ውስጥ ታውቃለች እሷ። ከዛ ፋይናሊ ጠይቃለች። እሷ እንደዛ አላለችም። ሳይድ ነው እያወራላት ኦርቶዶክስ ምን መሰለህ፣ እሷ መጣ ከአንድ ክርስቲያን ጋር እየተወያያችሁ ልያችሁ ካለች ኦኬ ያ ትክክለኛ። ግን እሷ ንገሩኝ እኔ ማወቅ እፈልጋለሁ በእናንተ ሳይድ ያለውን አለች። እያሳወቅናት ነው ሊዲያ። እኔ እና እሱ በምናደርገው ኮንቨርሴሽን ጥያቄ ሲኖርሽ ካልገባች ስለ ክርስትና ነው ትጠይቂኛለሽ፣ ስለ እስልምናም ኮንፊውዥን ካለን እሱን ትጠይቂያለሽ። ኦርቶዶክስ እሷ እኮ እናንተ ስታወሩ መስማት እፈልጋለሁ ነው ያለችው። ሀቢቢ እኛ አላስገድድናትም። አስገድድናታል ኖ እንደዛ እያልኩ አይደለም። which is ባቂ ሰው እየነገርካት ያለው ፎልስ ኢንፎርሜሽን ነው። ገብቷል። እሷ አለችኝ፣ ጠየቀችኝ። ያው ለአንተ ነው ፎልስ እንጂ ለኛ እውነት ነው። እሷ መጣችና እንዲህ ነኝ እናንተ የምታምኑትን ነገር ማወቅ እፈልጋለሁ ንገሩኝ አለች። እየነገርናት ያ እኔ ደግሞ እንደ አንድ ኦርቶዶክስ ስለ ኦርቶዶክስ አጌንስት የሆነ ነገር እያወራ
እኮ ሀቢቢ ገቤት ጋብዛትና ደግሞ አንተ ታስተምራታለህ። ሊዲያ ኦርቶዶክስን ፎሎ አንተ ወይም ኢምራን ከኔ ጋር ለማውራት እኮ ልጨርስና እናወራለን። ያነሳሁት ፖይንት ላይ አልኩ እኮ ልጨርሳ ሀቢቢ ልጨርስና ሁሉንም ነጥቦች ያዛቸው እሱ ላይ እናወራለን አልኩኝ። ልታስተምራ ከፈለክ ደግሞ ሊዲያ ፎሎ አድርጊውና ላይቭ ይከፍታል ሄደሽ ያስተምርሻል። እዛ አሁን እኛ ቤት ነው የመጣችው ማለት ነው። እሺ ወደ ሐሳቡ ስንቀጥል እስልምና ሃይማኖት ከነብዩ መሐመድ በፊት ነበረ ብለን እናምናለን። ያ ማለት ምንድነው? ነቢያቶች ከአዳም ጀምሮ ያንን ፈጣሪ የሚገዙ የሚታዘዙ ሰው ነበሩ ብለን እናምናለን። ግን ምንድነው አምላካችን አላህ እንደየጊዜው በዘመናቱ ላይ ሸሪዓዊ የሆነ ህግ ለሰዎች ሰጥቷል። ሸሪዓዊ ህግ ማለት መተዳደሪያ ማለት ነው። ይሄን ማለት ምን አይነት ነው? ይሄን ካረክ ይሄን ትሆናለህ፣ ይሄን አታርግ፣ ይሄን አድርግ የሚባለው ህግ እንደ ጊዜው እንደ አስፈላጊነቱ አምላካችን አላህ ለሰው ልጆች አወርዷል ብለን እናምናለንና በእኛ ዘመን ላይ ግን እዚህ ዘመን ላይ ላለን ሙስሊሞች ግን አምላካችን አላህ እንድንተዳደርበት የሰጠን የመጽሐፍ ቁርአን ይባላል። ቁርአን እኛ የምንተዳደርበት የምንመራበት፣ ይሄ ማለት አምላካችንን አላህ የምንታዘዝበት እንዲሁም ደግሞ ከሰዎች ጋር ባለን በተለያዩ ግንኙነቶች የምንመራበት የምንራመድበት መንገድ ነው ማለት ነው። እና ይሄ ነው ባጭሩ። ሌላው ደግሞ ስንመጣ ምን አይነት ነገር አለ መሰለሽ? ድህነት ላይ ስንመጣ ነው ይሄ ተጠያቂነትና መዳን ማለት ነው። ተጠያቂነትና መዳን ላይ ሲባል በክርስትና ሃይማኖት አንድ ሰው ንጹህ ሆኖ የመፈጠር ነፃ ፈቃድ የለውም። በቃ የተረገመ ወይ ደግሞ በኦርቶዶክስ እምነት ይሄ ድቀተ ባህሪ ወይ ደግሞ የወደቀውን ስጋ ይዞ የመፈጠር ግዴታ ነው ያለበት፣ መብት የለውም። አንድ ሰው ንጹህ ሆኖ የመፈጠር እንትን የለውም እና ይሄንን ራሱ ኃላፊነት የሚወስድለት አካል አተን ነው የምናገኘው ማለት ነው። ይህ ምን ማለት ነው? ለምሳሌ ልጆች ሲወለዱ ምንም ባላደረጉት ምንም ባልተፈጠረ ነገር አንዳንዶቹ የውርስ ኃጢአት ላይ ይወለዳሉ፣ አንዳንዶቹ ደግሞ ድቀተ ባህሪ ላይ እንትን ይላል። በቃ ተጠያቂ ናቸው። ምንም ባላደረጉት ምንም ባልፈጠሩት ነገር ተጠያቂ ሆኖ ነው የሚፈጠሩት እና ይሄ ገና ከመጀመሪያው ስንነሳ ራሱ ይሄ በጣም አስቸጋሪ ነው፣ ለጭንቅላት ራሱ የሚከብድ ነው። በእስልምና ሃይማኖት ግን ማንም ሰው ባልሰራው ነገር አይጠየቅም። ኢቨን ባልሰራው አይደለም፣ አንድ ሰው የሆነ ኃጢአትን ሰርቶ ለምሳሌ ተገዶ ሊሆን ይችላል ወይ ደግሞ ባለማወቅ ሊሆን ይችላል። እነዚህ ነገሮች ካደረገ እንደዚህ ዳይሬክት የመጠየቁ ነገር የለም፣ ይታይለታል። ዝም ብሎ በግርድፉ እንዲያደርጋልና እንዲህ ትሆናለህ ምናምን የሚባል ነገር የለም። ሌላው ደግሞ ወደ ድህነት ስንሄድ በክርስትና ሃይማኖት ትልቁ የመዳን መንገድ ኢየሱስ ክርስቶስ ነው ተብሎ ይታመናል እና እኔ አሁን ኢየሱስ ክርስቶስ ለሰው ልጆች መጥቶ መሰቀሉ እንዴት ነው ፈጣሪ የሰው መስዋዕት የሚቀበለው? አንድ ሰው እንዴት ነው ማለት? እሺ ቢያንስ እሱም እኮ ስሜት አይሰጥም። ይሄ በግ አቃጥሎ ለፈጣሪ መስዋዕት እንዲህ በእሳት በግ አቃጥሎ ለፈጣሪ መስዋዕት ማድረግ ላይክ በግ ማቃጠል በእሳት ማለት ነው። ከዛ ምንድነው ሲባል ይሄ የኃጢአት መስዋዕት ነው። እንዴት ነው ማለት? እንትን በግም ከብትም እያቃጠሉ እንትን ማለት ይከብዳል በጣም እና የሚገርመው ነገር በመጽሐፍ ቅዱስ ውስጥ አንድም የእግዚአብሔር ሰው ሴት ልጁን አቃጥሎ ለእግዚአብሔር መስዋዕት ስታደርግ እናገኛለን። እንደዚህ አይነት ነገሮችም ይገኛሉ። ግን እንዴት ነው አንድ ሰው ልክ እንደኔና እንዳንቺ ሰው የሆነ ሰው እንዴት ነው ለፈጣሪ መስዋዕት የሚቀርበው ለኃጢአት ተብሎ ማለት ነው? ይሄ አንዱ በጣም የሚከብደው ነገር ነው በክርስትና ሃይማኖት ማለት ነው። እና ሌላው ደግሞ በጣም የሚያስገርመው ነገር ኢየሱስ ክርስቶስ ወደ ምድር የመጣው ለሰው ልጆች ብሎ ሞቶ ለሰው ልጆች መስዋዕት ሆኖ የሰው ልጆችን ሊያድን ነው ይላሉ ክርስቲያኖች ማለት ነው። አሁን አንዱ ጥያቄያችን ለምንድን ነው ኢየሱስ ክርስቶስ ወደ ምድር ሲመጣ ማለት ኢየሱስ ክርስቶስ ወደ ምድር ሲመጣ ያውቅ ነበረ ወይ? እንደሚገደል እንደሚሰቀል ያውቅ ነበረ ወይ ብለን ስጠይቃቸው ያውቃል ይሉናል። ከዛ ክርስቶስ ደግሞ ይዞርና ደግሞ አልሞትም፣ አልገደልም፣ አልሰቀልም ብሎ ሲታገል ሲደበቅ ሲያዝን ሲያለቅስ እናገኘዋለን። እና ይሄ ራሱ አንዱ ሌላው ኮንፊውዥን ነው እና በጣም ብዙ ኮንፊውዥኖች አሉ እና በእኛ በእስልምና ሃይማኖት ግን መዳን ምንድን ነው ሲባል አንድ ሰው ያምናል። መጀመሪያ ማመን ሲባል ዝም ብሎ ይሄ ማመን ጸልየሽ ተገልጦልሽ እንዲህ ዕጣን ተጭሶልሽ የሚባል ነገር የለም። አንድ ሰው ያነባል፣ ካነበበ በኋላ ያውቃል፣ ያወቀውን ነገር ያምናል፣ ባወቀው ነገር ደግሞ ጸንቶ እስከ መጨረሻው ይቆያል፣ መልካም ስራዎችን መስራት እንዳለ ሆኖ ማለት በእስልምና ሃይማኖት እነዛ ያመኑ ደግሞ መልካምን ስራ ያደረጉ ሰዎች በጀነት ዘውታሪ ናቸው ይለናል አምላካችን አላህና ምንድነው በእስልምና ሃይማኖት አንድ ሰው መዳን ከፈለገ ያምናል፣ ካመነ በኋላ መልካም ስራዎችን ያደርጋል። ግን ሰው ፐርፌክት አይደለም፣ ጥፋትን ሊያጠፋ ይችላል። ስለዚህ አምላካችን አላህ ይቅር ባይና አዛኝ ነው
እነዚህ ነገሮች ተደምሮ ለእያንዳንዱ ነገር ተመጣጣኝ ነገር አምላካችን አላህ ይሰጣል ብለን እናምናለን። በቃ በአጭሩ ክሊርሊ ይሄ ነው። ሌሎች በጣም ብዙ ማዕት ነገሮች አሉ። እኔ አሁን ከክርስትና እንደወጣ ያደረገኝ በጣም ማዕት ነገሮች አሉና እንዳይረዝምብሽ በአጭሩ እነዚህን ትልቅ ጥሩ ፖይንቶች ላስቀምጥልሽ ብዬ ነው። ጥያቄ ካለሽ መቀበል ይችላል። ሚዲያ መቀጠል ትችላለሽ። ከቤተሰብ ጋር ስለሆንኩ ማውራት አይመቸኝም። ለዛ ነው። ጀብሮ ምን አለች? ከቤተሰብ ጋር ስለሆንኩ ማውራት አይመቸኝም አለች። በቃ ከኦርቶዶክስ በቃ ችግር የለውም። ኢምራን ቀጥሉ። ኦርቶዶክስ እኔ ያወራሁት ነገር ላይ የትኛውም ላይ ጥያቄ ካለ መጠየቅ ትችላለህ። ማውራት የምትፈልገውን ፖይንት ካለ ማውራት እንችላለን። ጃ እኔ መጽሐፍ እያነበብኩ ነው እና ልረፍ ትንሽ፣ አንተ ቀጥል ይሻላል። እሺ ጃ ቅድም እንዳልከው ከኔ ጋር ማውራት የምችል ከሆነ 5 ደቂቃ እሰጥሃለሁ፣ ወይም ደግሞ አንተ 5 ደቂቃ ለሚያስተኝና እኔ ስለ እስልምና አወራለሁ፣ አንተ ስለ ክርስትና ታወራለህ። አይ እንደዛ ከምናወራ የተነሱ ሀሳቦች ላይ ያው ለምሳሌ አንድ ነገር ላይ አንሳና እሱ ላይ እናወራ። እኔ እስልምና ሮንግ ነው እያልኩ ነው ኦፖዝ ማድረገው። አንተ ደግሞ ክርስትና የእምነትህ ልክ ነው አይደል? በአንተ ፖይንት እስልምና አንድ ሮንግ የሆነበትን ፖይንት አንሳና እሱ ላይ እናወራ። በቃ ሀቢቢ ዛስ ዋራም ሳይ ደቂቃ ያዝንልኝና ኦር ደግሞ አንተ ደቂቃ ያዝን። ደቂቃ ምን አያስፈልግም፣ ችግር የለውም። እየተደማመጠ ኢንተራፕት እንድታደርገኝ ስለማልፈልግ ነው። እኔ የራሴን አይዲያ ነገር አይደለም። ወደ ሌላ ነገር የምትገባ ከሆነ ዝም ብለን አንሰማህም ሀቢቢ። ተረጋግተህ ቱ ዘ ፖይንት አውራ። የተደማመጥን እናወራለን። ኮምፓሪዥን እኮ ነው እየሰራን ያለ ነው። እኔ ኤቪደንስ አቀርባለሁ ስለማወራው ነገር፣ አንተም ኤቪደንስ አቅርበህ ነው እንጂ እኔ የመንደር ወሬ አይደለም ማወራው እኮ። ገባኝ። ምን ላይ ነው ማውራት ይፈልግ? ምን ላይ ነው? ስለ እስልምና እውነታና ስለ ክርስትና እውነታ ነው እኔ እናንተ የምናወራው። አንተ ሃይማኖቱ ላይ ነው። ኦኬ፣ ሃይማኖቱ ላይ ነው ማውራት የፈለግከው? ያ ኦኬ፣ እሺ። ለምሳሌ ክርስትና ሃይማኖት ከክርስቶስ በፊት ነበር። እንደዚህ አይደለም እያወራሁልህ አንተ ስታለህ ክርስትና እዚህ ላይ ነው። ኦኬ፣ 5 ደቂቃ ስጠኝና እኔ ስለ እስልምና አልሰጥም። እንደዛ ሀቢቢ ለምን ፈራ? እንዳውራ ቆቅስም አፍድልኝ። ኖ ምንም አይደለም። አለመፍቅድ አይደለም። አንድ ነገር ልንገርህ፣ የሆነ ፖይንት አንሳና እሱ ፖይንት ላይ ባኪን ፎርዝ እናወራ። በቃ ምንም እንደዚህ አንተን እንዳታወራ ምናምን ማድረግ ነገር አይደለም። አንተን እኮ ያስገባን እንድታወራ ነው። እንዳታወራ ከሆነ እኮ ታች እናወርዳለን። ስለዚህ አሁን አንተ እስልምና ክርስትና ብለሃል። ክርስትና ሃይማኖት ከክርስቶስ በፊት ነበረ፣ እስልምና እስከ ክርስቶስ ሃይማኖት በፊት ነበረ በሚለው ነገር ሀሳብ ካለ ቀጥል፣ እናወራለን። እያዳመጥን ነው። ቀጥል። ኦኬ እሺ፣ ኢንተራፕት እንዳታረገኝ ፕሊዝ። እኔ ማውራት የምፈልገው ስለ እስልምና ሃይማኖት አውራ። እስልምና ሃይማኖት ከነብዩ መሐመድ በፊት እንዳልነበረና ክርስትና ሃይማኖት ደግሞ ከኢየሱስ ክርስቶስ በፊት እንደነበረ በቃ ቱ ዘ ፖይንት አውራ። 10 ደቂቃም ልታወራ ትችላለህ፣ ችግር የለውም። ግን ቱ ዘ ፖይንት አውራ፣ ሌላ ነገር ውስጥ እንዳገባ። ኦኬ ቴንክ ዩ። እዚህ ጋር አሁን ላወራላችሁ የፈለኩት ስለ እስልምና ሮንግ እምነት መሆኑን ነው። ምናልባት ሰምታችሁ የምታውቁ ከሆነ አላውቅም፣ ሜታፊዚክስ የሚባል ፍልስፍና አለ። ሜታፊዚክስ ማለት አንድ ነገር ፍሮም ዘ ቢጊኒንግ ሮንግ ከሆነ ዘ ሆል ቲንግ ያለው ነገር ሮንግ ነው ተብሎ ይታመናል። እና በዚህ መመዘኛ እስልምና ምንም አይነት እውነት እንደሌለው ነው ላሳያችሁ የምፈልገው። የመጀመሪያው እስልምና ማለት በቁርአን እና በመሐመድ ቤዝድ የተደረገ እምነት ነው። ለመሐመድ ኤቪደንስ አድርጎ ፕሩፍ የሚያደርገው ቁርአን ነው። ቁርአን ደግሞ ለመሐመድ ፕሩፍ የሚደራረጉ ሁለቱ የተያያዙ ነገሮች ናቸው። ኦኬ፣ እንደዛ ከሆነ መሐመድ ቁርአንን ከየት አመጣህ ብለህ ስትጠይቀው ቁርአን ከአላህ የወረደ ቃል ነው ወይም የአላህ ቃል ነው ይላል። ኦኬ፣ እንደዛ ከሆነ አላህ ጋር መሐመድ አውርቷል ብለህ ስትጠይቅ ቁርአን ላይ አንድም ቦታ መሐመድና አላህ ያወሩበት ቦታ የለም። ሶ ከየት አመጣኸው ሲባል ጅብሪል የሚባል ሳምበዲ ነገረኝ እያለ እንትን ይላል። ይሄ ጅብሪልስ ከመሐመድ ጋር ከማውራት ውጭ ሌላ ሰው አውርቷል ወይ ብለህ ስትጠይቅ ማንም ቦታ የትኛውም ቁርአን ቦታ ላይ ራሱ የጠቀሰው ቦታ ላይ መሐመድና ጅብሪልና ሌላ ሰው ያወሩበት ቦታ የለም። ስለዚህ መሐመድ ከየት አምጥቶት ነው ጅብሪል የሚባለው መልአክ? አሁን መሐመድ ብቻ አይደለም እስልምና ላይ ያለው የሱ ተከታዮች አሉ፣ ሊገለጥለት ይገባል። ለምሳሌ ቅዱስ ገብርኤል መልአክ ለእመቤታችን ተገልጦ ለዘካርያስ ይገለጣል። ኦር ሰንበዲ ምንም አይነት ቦታ ላይ ከመሐመድ ውጭ ለየትኛውም ሰው ላይ ተገልጦ አናይም። ታዲያ መሐመድ የታመጣው ይሄ
ምንድነው ሳይኮሎጂካል ዲስኦርደር ነው ወይስ ደግሞ ሰይጣን ራሱ መልአክ መስሎ ተገልጦለት ነው? አንደኛ ጥያቄ። ሁለተኛ መሐመድ ራሱ ኢሊትሬት ፐርሰን ነኝ ብሎ እያወራ ራሱ የነገራቸው ሰዎች ፎልስ የሆነ ኢንፎርሜሽን አለመጻፋቸው ጥያቄው ምንድነው? ሁለት መሐመድ ራሱ አለመፍጠሩ ጥያቄው ምንድነው? ይሄንን ለምሳሌ ኮምፓሪዥን ስሰራላችሁ ፍቅር ሲዝም የሚባል እምነት አዲስ የመጣ አንዴ ልጨርስ እንደሚያታቆ ያወራቸው ላይ እንምጣ ችግር የለም። ኦኬ ኤቪደንስ መሐመድ እና ቁርአን ላይ ወርዶ ቢገርም ነገር በጣም የሚመቸኝን ርዕስ ነው ይዘህ የመጣከው ማለት ነው። ኦኬ እሺ ጎይድ ማስረጃውን ብቻ አንተ አሁን እያልከን ያለውን ነገር የሚገርም ነገር ሐሳብን በደንብ አንደርስታንድ እንዳረኩ ነግሬክ ነው ኮንፈርም አድርጌክ ነው መቀጠለው። እሺ ወገናችን ምንድነው እያለን ያለው ነብዩ መሐመድ ላይክ ነብይ ለመሆናቸው እሳቸው ከአላህ ተልኮ ለመምጣታቸው በቃ ቁርአን ነው ያለው ቁርአንና ነብዩ መሐመድ ነው ያሉት። በቃ እነሱም ብቻ ተከትለው ነው ሙስሊሞች እየሄዱ ያሉት። በተረፈ ምንም አይነት ኤቪደንስ የላቸውም ነው ይሄ እና ላይክ ነብዩ መሐመድ ነው እስልምና ሃይማኖትን ፈጠሩ። ከዛ እርሶ ነብይ ስለመሆኑ ማስረጃው ምንድነው ሲባል ቁርአን ነው። ቁርአን የማን ቃል ነው? የአላህ ቃል ነው። የአላህ ቃል ለመሆኑ ማስረጃ ቁርአን ራሱ ነው። እና እንደዚህ በቃ የሆነ ፈኒ የሆነ ነገር ነው ያለው እያለን ነው። እንደዛ ነው አይደለ? ኦርቶዶክስ የጠየቁት ኤቪደንስ እሰጣለሁ ብለሃል። መሐመድና አላህ ቁርአን ላይ ወርዶ ይሄ ነው ፖይንት ይሄ ነው ፖይንት ያ እኮ ልክ አለመሆን ኤቪደንስ ሰጠን። መሐመድና አላህ ቁርአን ላይ ያወሩት ይሄ ነው ፖይንት ማስረጃ ወንድም ያው እኮ ወደዛ እንሄዳለን። ለምን አትረጋጋም? ተረጋጋና ይሄ ነው ፖይንቱ የሱ ማለት ነውና እኔ በጣም የሚያስቀኝ ነገር ክርስቲያኖች እዚህ ሙስሊሞችን መተው ጥያቄ ሲጠይቁ በአንድ ኤቲስት ይሆናሉ ማለት ነውና ይሄም ወገናችን ጥያቄ እየጠየቀን ያለው ኤቲስት ሆኖ ነው። ወደ ክርስትናውን መልሰውና ውይይቱን እንቀጥላለን። ምንድነው ሃይማኖትክ? ኦርቶዶክስ ነው ሃይማኖትክ? ማስረጃ የለኝም በልና ከዛን እንቀጥላለን። የለም ማስረጃ መሐመድና ምንድነው ሃይማኖትክ? ወንድሜ አላቀም በለኝና እንቀጥል። ወደ ሃይማኖትክ ልመለስ። አሁን ኤቲስት ስለሆንክ ማስረጃ መሐመድና ኤቲስት ስለሆንክ ቆይ ኤቲስት ስለሆንክ ወደ ሃይማኖትክ ልመልስክና እንትን ቄዳር ምናን አስጠምቄ ወደ ሃይማኖትክ ልመልስህና ከዛ ውይይቱን እንቀጥላለን። ምንድነው ሃይማኖትክ? እስልምናን የገባው ሳታቅ ነው እንዴ? እኮ ምንድነው ሃይማኖትክ? ማስረጃ የለኝም በልና ወይ ሳምበዲ አሲስት ምንድነው ሃይማኖት? ኧረ ማስረጃ ወንድማችን እኮ አናውራ አንቀጥል። ምንድነው ሃይማኖትክ? እንተዋወቅ መጀመሪያ። ኦርቶዶክስ ይላል እኮ እምነቴ እየነገርኩ ነው። እኔ እየጠየቅኩ ነው እስልምና ነው የምታምነው? በኦርቶዶክስ ነው መሐመድ የፈጠረው ፋንታሲ ነው እያልኩ ወንድም። በኦርቶዶክስ ሃይማኖት ምንድነው የምታምነው? የምታምነውን ንገረን ወንድሜ። መልስ ከሌለ ከዛ በኋላ እኔ እኮ ትጠይቀኛለህ። አንተ እንደዚህ ንገረን ሀቢቢ። ኦርቶዶክስ ሃይማኖት ወንድሜ ማስረጃውን ማብራማችን ነው። ንገረን ሀቢቢ። ረጋ ብለህ ነበር። እኔ ወዴት እንደገባክ እኔ ተረጋጋና ስለ ኦርቶዶክስ ሃይማኖት ንገረን። ምንድነው የምታምኑት? የኔ ረጋ ብዬ ነው የምወራው። ቅድም አንተ ምን አልክ? እኔ ሰለምቴ ነኝ አልክ። ሀቢቢ ምን እንደሆነ ታውቃለህ? ኦርቶዶክስ ሃይማኖት ምንድነው የምታምኑት? ይሄን ንገረን። ረጋ በይ በቃ በፒስ ምንድነው የምታምኑት? አሁንም ስማኝ ወንድሜ፣ እኔ ክሌም እያደረኩ ያለሁት እስልምና ውሸት ነው የመሐመድ ቅዠት ነው እያልኩ ነው። እሱን ደግሞ በማስረጃ አሁን ስድብ ደግሞ ጀመርክ። ስድብ አይደለም ስድብ እኮ አሁን ለምሳሌ እኔ ልንገርክማ ክርስትና የኢየሱስ ክርስቶስ የድድብና አስተሳሰብ ነው ብለህ ደስ ይላል። እንደዚህ እያልኩ ላውራ ነው እኮ እንደዚህ ነው ወይ ብዬ እየጠየቁ እንዲህ ላውራክ። if you have evidence you can ኖ አይ አይደለም። በቃ ቀላል ሆነ አማርኛ እኮ ልናወራ እንችላለን። አንዴ ያለው ምንድነው? አላህና ነብዩ ያወሩበትን አውራ ድድብና ነው አይደለም? ማሻአላ እንደዛ ከሆነ ኢየሱስና እግዚአብሔር ያወሩበትን አምጣ። ካልሆነ ክርስትና የድድብና ነው ያለ። ይሄን ፕሊስ ማስረጃ እንደመጣ አድርግልኝ። ኢየሱስና እግዚአብሔር ፕሩፍ ብለው ቃል የሚታ ፕሩፍ ብለው አይደለ? ፕሩፍ መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ኢየሱስና እግዚአብሔር አውርተው አያውቁም። አስቀጥለው ኢምራን ወንድማችን ማስረጃ እኛ የለም ዝም ብለን ነው መሐመድ ያለውን ነው የምንቀበል በለኝና አይደለም።
አረ ኦርቶዶክስ ተረጋጋ። እኔ አሁን ረጋ ብዬ እያወራሁህ ነው ያለሁት። ረጋ ብለን ብናወራ ይሻላል። በቃ ኦርቶዶክስ ከሆነ ሃይማኖትክ፣ ኦርቶዶክስ ሃይማኖት ምንድነው የምታምነው? ንገረን። ጃይ እኔ እያወራሁልህ ያለሁት ይኸውልህ በፍቅር ነው ማውራ ስለ እስልምና ነው። አሁን አትሰኝ አባውት ኦርቶዶክስ እኮ ወደሱ እንቀጥላለን። አንተ ንገረንና መጀመሪያ ከዛ ንገረን። ስማኛ አንድ የእስልምና አቅመተ እምነት እንደሚሰራ ሰው ሚዲያ ላይ ወጥተህ ራስህን አምባሳደር አድርገህ እንደሚያወራ ሰው እስልምና ውሸት ያለ ክሌም የሚያደርግህን ሰው ማስረጃ ነው መቅረብ ያለብህ እንጂ ሌላ ማስረጃ የለም። እንደዚህ ነው የሚሄደው። ሃይማኖትን ተናገር። ምንድነው የምታምነው? ኦርቶዶክስ ኦርቶዶክስ ነኝ አልኩህ እኮ ምንድነው የምታምነው? ሜታፊዚክስ መሰረት አንድ ነገር ሶስቴ ጠይቀሃለሁ። ሶስቴ ጠይቄ ካልመለስክልኝ በቃ እኔ እናንተ አናወራም ከአሁን በኋላ። ኦርቶዶክስ ሃይማኖት ተከታይ ነህ፣ የምታምንበትን ነገር ንገረን። አንድ እሺ ጃይ ይኸውልህ ስሜታዊ አትሁን። ጥያቄውን መልስ የለኝም በለኝና እቀጥላለሁ እኮ አለ። ኦርቶዶክስ ሃይማኖት ነህ፣ የምታምኑበትን ነገር ንገረን። ሁለት አረ ስማኝ መጀመሪያ አላውቅም በለኝና ልቀጥልልህ። ተከታይ ነህ፣ ኦርቶዶክስ ሃይማኖት ተከታይ ነህ፣ የምታምንበትን ነገር ሶስት ለመጨረሻ ጊዜ ካልመለስክልኝ ያስወርዱት ሞዴሬተሮች። ሶስት የመጨረሻ አይደል? ምንድነው የምታምነው በኦርቶዶክስ እምነት? አንዴ ይኸውልህ ስማኝ፣ እኔን መውረድ ብርቅ አይደለም እኮ መውረድ ምንም በቃ ሽንቅ ካልሆነ ውረድ በቃ ውረድ። ከኔ ጋር ውረድ በቃ። ስሜታዊ አትሁን፣ ይኸውልህ ተረጋጋ። ኧረ አልሆንኩም፣ ፈታ ብዬ ነው። አስወርዱት ሞዴሬተሮች። መውረዱ ብርቅ ስላልሆነ ይውረድ በቃ፣ ችግር የለም። እሺ ምንድነው የተፈጠረውን ነገር ላስረዳችሁ። ላይክ በመንፈሳዊ ዓለም ላይ ሁለት አይነት አጽናፎችን ላሳያችሁ። አንደኛ አጽናፍ ምንድነው? አማኒዎች አሉ። ሁለተኛ ደግሞ ኢአማኒዎች አሉ። አማኒዎች ማለት ለምሳሌ ክርስትና ሃይማኖት አለ፣ ኦርቶዶክስ አለ፣ እስልምና ሃይማኖት አሉና ለምሳሌ እስልምና ሃይማኖት እኛ የአምላክ ቃል ብለን የምናምነው ቃል ቁርአን ነው። ስለዚህ ይሄ መጽሐፍ እኛ የአምላካችን የቁርአን ላይክ የአምላካችን ቃል ነው ብለን ነው የምናምነው። ስለዚህ ምንም አይነት ጥያቄ ስንጠይቅ ከዚህ መጽሐፍ ነው የምንመለሰው። ለምን ሲባል አምላካችን አላህ በዚህ መጽሐፍ ላይ የበፊቱ ያለፈውን ነገር በጊዜው የነበረውን ነገርና ወደፊት ደግሞ የሚኖረውን ሚስጥር ይነግረናል። ስለዚህ ምንም አይነት ጥያቄ ስንጠይቅ በቃኛ ከቁርአን ነው የምንመለሰው። ሌላ ምንም ነገር አያስፈልገንም። ምክንያቱም አምላካችን አላህ በመጽሐፋችን ውስጥ ይሄንን ነገር በስነ ስርዓት ነግሮናል ብለን ስለምናምን ማለት ነው። እንዲህ የምናደርገው እኛ ብቻ ነን ሲባል አይደለም። ክርስቲያኖችም ደግሞ መጽሐፍ ቅዱስ የሚባል መጽሐፍ አላቸው። ይሄ መጽሐፍ ቅዱስ የሚባል መጽሐፍ የአምላካችን መጽሐፍ ነው ብሎ ያምናሉ። ስለዚህ ይህንን መጽሐፍ እነሱ የአምላካችን ቃል ነው ብሎ ስለሚያምኑ እምነታቸውን ዲስክራይብ የሚያደርጉት ከመጽሐፍ ቅዱስ። በቃ መጽሐፍ ቅዱስ ጥያቄ ሲጠየቁ የኢየሱስ ክርስቶስ አምላክነትን አስረዳን ሲባሉ ዘሉት መጽሐፍ ቅዱስ ላይ ነው የሚሄዱ። ስለ እግዚአብሔር ስለ ሥላሴ ሲሉ ዘለው መጽሐፍ ቅዱስ ላይ ነው የሚሄዱት። አይ እኛ እንደዚህ ሲሉን አይ እኛ ከመጽሐፍ ቅዱስ አንፈልግም ከሌላ ውጪ ነው በቃ ሌላ ምስክር ነው የምንፈልገው አንል። ምክንያቱም እነሱ የሚያምኑበት ነው። ስለዚህ ምን ማለት ነው? እኛ ክርስቲያኖችን ጥያቄ ለመጠየቅ ኤቲስት አንሆንም፣ በፍጹም አማኝ ሆነን ነው የምንቀርበው። በቃ በመጽሐፋችሁ ነው የምንሞግተው። በተረፈ ሌላ ይሄ ቅዠት ነው ድድብና ነው ምናምን እያልን አናወራ እና ልክ ስታወሩን ሃይማኖታችሁን ክዳችሁ አታውሩ። በቃ ልክ አንተ ጥያቄ ጠይቀኸኝ ከመጽሐፍ ቅዱስ እንደምትመልሰው ሁላ እኔንም ደግሞ ጥያቄ ስትጠይቀኝ ከቁርአን ከማምንበት መጽሐፍ እንዳምን እንደንበል እድል ስጠኝ። ለኔ ማለት እኔን አታስወጣኝ ከቁርአን ውጪ ከስምንተኛ ክፍል መጽሐፍ ውስጥ መልስልኝ። እኔ ግን ሲሆን ከማምንበት ልመልስ አትበል። ኤቲስት አትሁኑ እኛ እዚህ ጋር ስትጠይቁ ማለት ነውና ይሄ ስታንዳርዳችሁን አስተካክሉት። እና በዚህ ስታንዳርድ እንደሚይዘው ስላወቀ ነው በቃ አንተ አትመልስም አምባሳደርና ሌላ ነገር ውስጥ ይገባው ማለት ነው። ብቻ እኔ ባስቀመጥኩለት መንገድ ብሄድ ኖሮ እንግዲህ ወዴት እንደሚገባ ያውቀዋል። እና ወዴት እንደሚገባ ስላወቀው ብልጥ ነው፣ ጥሩ ብልጥ ነው። እንዴት የሆነ ነገርን መሸሽ እንዳለበት ያውቃል። ስለዚህ አንድ ብልጥ ማድረግ ያለበትን ነገር አድርጓል። ጥሩ ነው፣ ግን ህይወት አይሆንህም። ይሄ ማለት ኢጎን ልታክበት ትችላለህ፣ በሰዎች እንትን ፊት እንዲህ ልትባል ይችላል፣ ግን ህይወት አይሆንህም። ከአምላክ ጋር አያስተባብርህም፣ አያካሂድህም ማለት ነው። እና ኤልያስ አለክ ሰላም አለይኩም
ኤላ አለክ? እሺ ኤልያስ ተኝቷል። እሺ ሌሎች ሰዎች ካሉ እንትን እንበል ወይ ደግሞ ኢምሮ አለክ? ተመልሰሃል? አለሁ እያዳመጥኳችሁ ነው፣ ግን እያነበብኩ ነው መጽሐፍ። እናንተ አውሩ በቃ ችግር የለም። እና ይሄ ነው ነገሩ። እሺ ዘጋቢ እንዴት ነው? ሰላም ነው ብራዘር። አይ እንትን ነው 3 ጊዜ እኮ ነገርኩት። አሁን ምንድነው እሱ በሊዲያ ነገር ትንሽ ተናዷል፣ በጣም በግኗል ማለት ነው። እኛ ምንም አላደረግንም። መጣችና ነገረችን፣ አስረዱን አለችን። ምንም ያጠፋነው ጥፋት የለም። እሱ ስለ ኦርቶዶክስ ሊያስተምራት ከፈለገ ላይቭ ይክፈትና ይጥራት። እንግዲህ እዛ ተሰብስቦ ያወሩ። ያ ነውና ያ ነገር ስላናደደው ያንን ነገር መረበሽ ነው የፈለገው እንጂ በእኔ ባወራ እያንዳንዱ ፖይንት ላይ ባወራ ደስ ይለኛል። ምክንያቱም እኔ በዳበሳ አይደለም ወደ እስልምና ሃይማኖት የመጣሁት። እያንዳንዱን ነገር አውቄ ነው። ኧረ አትስለም ግብ ከኔ ጋር ፈጥረው ነው እኔ ማለት በቻልኩት መጠን ሁሉን ነገር አይቼ ነው የሰለምኩት እንጂ ዝም ብሎ አይደለም እንትን ያልኩት። እሺ ሊዲያ ተመልሰሻል? አዎ ተመልሻለሁ። ትንሽ የሚረብሽ ድምፅ አለ። ኤርፎን አድርገሽ ነው? አዎ አይሰማችሁም? እሺ ትሰሚያለሽ። አሁን ቀጥል። እኔ የራሴን መንገድ በራሴ ማግኘት የሚችል ሰው አንደኛ ላይ ማለት ነው ጠይቃለሁ። እሱ ሳይሆን የሃይማኖት አባት ቄስን ጠይቄ ለምንድን ነው የምንጠመቀው? ህፃናቶች ምን ያውቃሉ? እንኳን መናገር አይችሉ፣ ኃጢአት አይሰሩ፣ ለምንድን ነው ጥፋተኛ የሆኑት ብዬ ጠይቄያለሁ። ግን እነሱ ያው ወይ እናደዳሉ፣ በቃ በሆነ ነገር ቀባብተው ያልፋሉ። ይሄ መሆን የለበትም። አሁን ራሱ ልትጠየቀው ከንግድ ይመለሳል። ለምን አብዛኛው ክርስቲያኖች አሁን ሲመለከት ማለት ነው አንድ ጥያቄ ይጠይቃል፣ የሚመልስልህ ወይ በቁጣ ነው፣ ረጋ ብሎ በማስረጃ ይመልስልህ፣ ይቆጣል። አላንተና ሆስፒታል ነበርኩ ምን አለና ምን ጠይቅ እግዚአብሔር ላንተ በመሰዋት አንተ ደስተኛ ነህ ብሎ እሱን ትቶ አወይ አይደለም መልሶ ሌላ ነገር ያወራል። እንደዚህ መሆን የለበትም። የተጠየቀውን በቀጥታ መመለስ ነው። አሁን እሱንም ያልከው ሌላ ነገር፣ እሱ የሚለው ሌላ ነገር። አሁን ብጠይቀው ሌላ ነገር ነው ነግሮኝ የሚያልፈው እንጂ የጠየቁትን በቀጥታኛ አይመልስልኝም። እውነቴን ነው። እንደው ምን መጽሐፍ ቅዱስ ላይ ማለት ነው ትንቢተ ናሆም ምዕራፍ 1 ቁጥር 3 እና 2 የተለያየ ቃል ምን ይላል? አንዱ ላይ እግዚአብሔር አዛኝና ሩህሩህ ነው የሚለው፣ አንዱ ላይ ደግሞ ተበቃይና ቀናተኛ አምላክ ነው የሚለው። ይሄን አምላክ ብለህ ትቀበለዋለህ? ግን ምን እንደሚለው ቀናተኛ አምላክ እና ተበቃይ በዚህ ምድር ላይ የማያጠፋ የለም፣ ለጥፋትህ ይበቀልሃል ማለት አንድም ሰው ገነት አይገባም ማለት ነው። ባይዘዌ ይህ ብቻ አይደለም፣ ብዙ ኢምራን የምከተለው ነበር ድሮ፣ ሁሱንም እከተለዋለሁ። ከሰው ራሱ የምሰማው ነገር ቃል በቃል የብሬ ነው። እኔ ሃይማኖቴ ነው፣ ግን በጣም እንድጠራጠር ያደረገኝ ነገር ነው። ለምን ሌላኛው መጽሐፍ ለምንድን ነው ከሌላኛው የሚጻረረው? ለምንድን ነው የተለያየ የሆነ? ለዚህ መልስ አለው። አሁን ብጠይቀው አይመልስልኝም፣ ይቆጣል፣ የሆነ ነገር ቀባባ ያልፋል። በእርጋታ መጥቶ ሊያስረዳኝ ይችላል። ብታስገባው እኔ ብጠይቀው ሌላ ነገር ነው አውርቶ የሚወርድ። ከዚህ ይልቅ እሱ ማውቁ መጽሐፉን አንብቦ በደንብ ያንብብ። እዛ ላይ እንከን ችግር ያገኝበታል። አሁን ስለ ሶስቱ ስላሴ አብ ወልድና መንፈስ ቅዱስ በአካል ሶስት ነው፣ የሚመለከው አንድ ነው። እንዴት ሶስት አንድ ሊሆን ይችላል? በስም ነው በምንድን ነው አልገባኝም። በዚህ አስረዳኝ ብዬ ቄስን ጠየቅኩት። እሱ የሚለው ሌላ ነገር ነው። የማርያም ፈቶ እኔ ያረኩበት የሷና ቅድስት ማርያም ብለን ነው የምንጠራው፣ እንሰግዳለን ለሷ ማለት ነው። የምን የክብር ስግደት። ለምንድን ነው ለሷ የሚሰገደው? እኛ የምናመልከው በእግዚአብሔር ከሆነ ለሱ ብቻ ነው መስገድ ያለብን
እንዴት ነው ለሷ የምንሰግደው ብዬ ጠይቁኝ። የክብር ነው። የክብር ስግደት ከተባለ እሷን ማምለክ ይሆናል። ብዙ ነገር አየሁን። ባለፈው ማናት መቅዲናት ዜድ ብላ እናንተ ጋር የሰለመችው ጠየቅኳት። ምክንያትሽ ምንድነው እንድትሰልሚው? ለምንድን ነው የሰለምሽው አልኳት። እየነገረችኝ ሳለ ኔትወርክ አወጣኝ። ሲመለስ ደግሞ ወጣቸዋል። እኔ በዚህ ጊዜ ማለት ነው ብዙ ሰማ ሚዲያ ላይ የፈለከው ነገር ላይ ኢስላም ሲሰልም ክርስቲያን ሲሰልም እንጂ ኢስላም ወደ ክርስትና ሲመልስ አይቻልም። ባይዘው አንድ ነው። አብዛኛው ክርስቲያን ወደ ሙስሊም ይመለሳል። ይሄ ለምን ሆነ? እኔ ለምን ሃይማኖቴን አልመረምርም? እኔ 6ኛ ክፍል ተማሪ ነኝ። ሚኒስትሪ ነው ማጠናው። ግን አሁን ቤተሰብ ጋር ስለምኖር እንደ ልቤ ማውራት አይመችም። ግን በሚመቸኝ ሰዓት ገብቼ እያዳመጥኩኝ ለመናገር ስል ባለፈው ኔትወርክ አቋረጠኝ እና ስለ ሃይማኖቴ እሱን ብጠይቅ በቀጥተኛ ወደ ሳይል አሁን አምላክ እግዚአብሔር ነው። ለምን ሶስት ተባለ? ለምንድነው አብ ወልድና መንፈስ ቅዱስ የተባሉት? አምላክ ብቻውን መሬትና ሰማይና ምድርን ከዘረጋ ለምንድነው አጋዥ እነሱ ደግሞ አጋዦች የሆኑት ብዬ ብጠይቅ ምን ሊለኝ ይችላል? እሱ ትክክለኛ መልስ ሊመልስልኝ ይችላል ወይ? እኔ ለዚህ ነው እናንተን የሚጠይቁት እንጂ ብዙ የሃይማኖት አባቶች አሉ፣ ብዙ ቤተክርስቲያን አለ፣ ብዙ እነሱን መጠየቅ አቁቶኝ ወይ ደግሞ ሳላስጋርቻ አይደለም። ብጠይቃቸው ትክክለኛ መልስ አይመልሱልኝም እና አሁን ጠየቅኩኝ እየተመለሰልኝ የፈለኩትን እየጠየቅኩ እየገባኝ ያለውን ይገባኛል፣ ያልገባኝን እየጠየቅኩኝ ነው። አስረዳሻለሁ በቀጥተኛ መንገድ። እስልምና ትክክለኛ ሃይማኖት አይደለም፣ አሁን ሮንግ ነው፣ የተሳሳተ ነው እያለ ነው። የተሳሳተ መሆኑን ማስረጃ አለክ ሳይሆን አንተ ያልከው ኦርቶዶክስ ነህ አልከው፣ ስንት ሌላ ነገር እያለ ነው። በዚህ መንገድ እንጠቀም እንችላለን። ክርስቲያን ወንድሞች እህቶች አትሳደቡ። እዚህ መታችሁ ጥያቄ ከተጠየቃችሁ ሌላ ነገር አትናገሩ። የተጠየቃችሁ በቀጥታ ካልቻላችሁ መተው ነው። አልችልም አላውቅም። እኔ ለዛ ነው እያልኩ ነው። አሁን ኦርቶዶክስ እኔን አስረዳሻለሁ ምናምን ብሎ ለዛ ነው እና ትንሽ የተናደዱ ይመስለኛል። ያስረዳኝ ከቻለ ያስረዳኛል፣ ችግር የለም። ግን በቀጥተኛ መንገድ ነገር እንዲያስረዳኝ የምፈልገው ሰልሜኔት አንዴ ይቅርታ። እሺ አንዴ ትጨርስና ሀሳቧን ታወራለህ። አይጃ እንደዚህ ሳይሆን ያው ትንሽ ይደብራል እኮ አንዳንዴ የሚታይ ነገር የሰው ልጅ ይሸወዳል። አእምሮ አለ ነው ያው ምን አይነት የፖለቲካ መንገድ እንደመሰራ የሚታወቅ ነገር እኮ ነው። ስለ ክርስትና መማር ከፈለገ አንድ ሰው መጥቶ ይምራልና አይደለም መጠየቅ ያለበት እኮ። አይ ስለ ክርስትና መቼ አስተምሩኛል? እሱ መብቴ ነው፣ የፈለገው ሰው መጠየቅ መብቴ ነው። አፍነግረኝ የምጠይቀው የሚረብሽ ድምፅ አለ፣ ድምፅን አስተካክል መጀመሪያ። እኔ የፈለኩት ሰው የምጠይቅ ሙሉ መብት አለኝ። ካልገባኝ ከፈለኩ አይደለም እምራነ ከፈለኩ የፈለኩትን መስጊድ ሄጄ መጠየቅ እችላለሁ። ሰው እሱ የራሴ ጉዳይ ነው እንጂ አንተ ጉዳይ አይደለም። እሺ እኔ አንዴ የፈለግሽው ቦታ ጠይቂ። እኔ አሁን ስለ ጥያቄሽ ሳይሆን ነገር ግን አንድን ነገር እዚህ ጋር ማጥላላቱ ተገቢ አይደለም። ገብቶሻል? ጄኔ አንቺ የፈለግሽው ማመን ትችያለሽ እኮ አንቺ ክርስቲያን ስለሆንሽ ምን ነው ያጥላላውት? እስኪ እሺ አይ ብዙ ነገር አወራሽ እኮ አሁን እናት ልጠይቅህና መልስልኝ። ለምንድን ነው አስቡት የምትሰደው? ዘጋቢው ድምፅን ቀንሰው፣ ሰዓት ሄዷል። እሷም ጋር ሰው ሰጥቷል። ድምፅን ቀንሰው። እሺ አንተም ጋር የተኛ ሰው ሊኖር ስለሚችል በኢትዮጵያ ሰዓት አቆጣጠር 7 ሰዓት ከምናምን ነው፣ ቀን አይደለም። እሺ ይቅርታ፣ ቀጥሉ። እሺ አሁን ስብራዛ እሺ መልስልኝ። ጥሩ ነው፣ ቀጥሉ። ምንድን ነው መጠመቅ? ስለዚህ ቃል አንቺ ጋር ማውራት አልፈልግም። እኔ ልማማር ስለሆነ የመጣሁት ያልከለው እኮ ለምንድን ነው? ጠይቂ መልስልሻለሁ። የጠየኩ ነው መልስልኝ። አንደኛ ድምጽሽ ራሱ እናትዬ ቤት አድርገላል። ትንሽ ድምጽ ጨምሪ። እሺ አሁን ይሰማሃል? ትንሽ አሁን ምን የተጻፈ ነገር እያነበብሽ እኮ ነው የሚመስለው።
ያው ልክ ከቤተሰብ ጋር ስለኩኝ አይመችኝም። ልናገር አይገባኝም። አሁን እያዳመጥኩኝ አይሰማም። ዘጋቢ ቆይ የት ሀገር ነው ያለው? ይችላል በቃ ዘጋቢ የት ሀገር ነው ያለው? የት ሀገር ነው ያለው? ኢትዮጵያ ነው ያለው? አይ ኢትዮጵያ አይደለም። በቃ ለዛ እኮ ነው መገመት ነበረብን። አይ ሰዓቱ ለዛ ነው ወገኔ። በኢትዮጵያ ሰዓት አቆጣጠር 60 እንደሆነ ነገር ውስጥ ያ ኦልሞስት ሊነጋ 4 ሰዓት ምናምን የቀረው ማነህ? ስለዚህ ጩኸት በላት ሰዓት አካባቢ ነው ገባኝ። ስለዚህ ረጋ ብለህ አድ ጆሮን አስጠግተህ አዳምጥ እንጂ ጩኸት አይባልም በዚህ ሰዓት። አሁንስ ኖርማል አይደለም ድምፁ? ኧረ እየጮክ ነው ያለህ ወላሂ በጣም ነው የምትጮኸው ሀቢቢ። ከኔ ጋር ብቻ እንዴት ነው እንግዲህ ተፈጥሮዬ ነው ብራዘር፣ ምን ላድርግ? እኔ በጣም ቀስ ብዬ እያወራሁ ነው። እስኪ ማይኩን ካፍህ አርቀው፣ በጣም አርቀው። መቀነስ አይችልም ደግሞ አስቀምጠውና ሜትር ርቀህ አውራ። አሁንስ እስኪ አሁን ይሻላል መሰለኝ። ኦኬ፣ ስለዚህ ጥያቄ መጠየቅ እችላለሁ ብራዘር? ትችላለህ፣ ግን መጀመሪያ እና ጥያቄ ነበር ፈቃደኛ ከሆንክ ትችላለህ። ፈቃደኛ ከሆንክ ጥያቄ ነበር። እኔ ትንሽ ስለ እስልምና ልማር ነበር፣ ስለ አላህ ለማወቅ ነው የመጣሁት ብራዘር። ስለ አላህ ብታስተምረኝ አለ። ቆይ አንዴ ሀሳቡ ላይ እንጨርስና ትጠይቀናለህ። ችግር የለም ሀሳባችንን እንጨርስ እኮ ብራዘር። አሁን ሀሳባችሁን ጨርሱ። ግን ልጅቷ ግን የምታደርገው ነገር ትክክል አይደለም። ገብቷል? እዚህ ጋር ሰው ለመማማር እስከመጣ ድረስ አላስፈላጊ ነገሮችን መናገሩ ፍሬም ማያነሳ ሀሳብ ኖ አይ እሷ አሁን ያላትን ኤክስፒሪየንስ ነው የተናገረችው እኮ። እዚህ ጋር ፖለቲካውን እኮ እኛ እናውቀዋለን። ማውራቱ አስፈላጊ ስላልሆነ ነው እዚህ ጋር እንጂ። ስለምን ፖለቲካ ነው የምታወራው? አረጃ በእናትህ ሆነ ነው። ስለምን ፖለቲካ ነው የምታወራው? ስለምን ፖለቲካ ነው የምታወራው? ምን እኛ እናውቀዋለን እኮ ብራዘር። ፕሮፋይል ተቀይሮ የሚሰራውን ስራ እናውቀዋለን። ኦኬ ክርስቲያን ናት እሷ። እኛ አንድክ እንዳንተ እዚህ ነው የምናውቃት። እኔ አይመለከተኝም። ክርስቲያን የምትሆነው እኮ ለራሷ ለሷ ለህይወቷ ለመዳኗ ስትል ነው፣ ለኔ አይደለም እኮ። ስለምን ፖለቲካ ነው የምታወራው? ያው የሱን ተይውና ብራዘር። አሁን ምን ታረጋለህ መሰለህ ዘጋቢው ስልኩን ጠረጴዛ ላይ ያስቀምጠውና 1 ሜትር ራቀው ስልኩን። በጣም ነው የምትጮህ ስታወራ። እንዴት አድርጌ ላውራ? ስልኩን አስቀምጠውና ጠረጴዛ ላይ 1 ሜትር ራቀው። ይሰማናል በደንብ። እንዲህ በጣም ነው እኔ አሁን እንዲህ ጆሮዬ ውስጥ ሁላ ኩር ምናምን የምትል ነው የሚመስለው። በጣም ነው የሚጮህ ድምጽ የምር። ስለዚህ ለምን አንተ 1 ሜትር አትርቅም ከስልክ ላይ ብራዘር? ሁላችንም ለምን እንርቃለን? 2900 ሰው ለምን ይርቃል? አንተ አትርቅም እንዴ? አይ እንደዛ ለአንተ ቀለል የሚል ይመስለኛል። 2900 ሰው ምንም እኮ አይደለም። አይ ሁሉም ትጮሃለህ እያለ ምናልባት አንተ ያው ጆሮህን በደንብ ተካደርኩ። አይ ፈጣሪ ስንት አይነሳለሽ። ሀሳባችንን እንጨርስና እንቀጥላለን። እንጨርሳሳ ከሊዲያ ጋር ሀሳባችንን እንጨርስ። አንቆይም በጣም እኔው ሊዲያ ያልሽው ነገር ትክክለኛ ነገር ነው። እኔ ክርስትና ሃይማኖት ትክክል ቢሆንልኝና ክርስትና ላይ ብቆይ የማተርፋቸው በጣም ጸዴ ነገሮች አሉ። አንደኛ ቤተሰቤን አተርፋለሁ። ሁለተኛ ያደኩበትን አስተዳደግ ፓሽኑ ራሱ አለ፣ ካልቸሩ ምናምን ነገር እሱን አተርፍ ነበር። ግን ከክርስትና ስወጣ እንደገና ነው አዲስ ከቤተሰብ ጋር ትለያያለሽ፣ ትራረቂያለሽ፣ ብዙ ነገር አለና አስቸጋሪ ነው የሚሆነው ወደዛ ማለት ነው። እና እንዳልሹም ጥያቄ ሲጠየቁ አግሬሲቭ ከመሆንና ከመሳደብ የገጥመሽ ነው ምን ፍልስፍና ጀመርሽ እንዴ ምናምን ከማለት በስተቀር እንግዲህ እንዲህ አንጀት ላይ ጠብ የሚል መልስ ሲመልሱ አይተናናቅም። እንኳን ለኛ መልስ ሊመልሱ ይቅርና እርስ በርሳቸው እንግዲህ ሲጨቃጨቁ ነው ስቲል ነው የምናየው። አሁን ራሱ የመጣው በጣም የሚያስቸግረው ነገር እርስ በርሱ ሁላ ጀምሯል። አሁን ቅርብ ጊዜ የተሻለ ቄስ ለቄሶች ዲቤት ያቀረበበት ቄሱ ለቄሶች አይሻ ቄሱ ለቄሶች እርስ በርስ አንድ ሃይማኖት ኦርቶዶክስ እኮ ናቸው። አንድ ራሱ ይጻራል እኮ ያለው ለዛ ነው እሱ ነው የምልሽ። እርስ በርሳቸው ኦርቶዶክስ የኦርቶዶክስ ቄስ ለሌሎቹ ለኦርቶዶክስ ቄሶች የውይይት ጥሪ እንዴ ማለት የተጻፈ ነገር የላቸውም። ለምንድን ነው የሚወያዩበት?
እና እንደዚህ አይነት በጣም ብዙ አስቸጋሪ ነገሮች አሉ። አንቺ ያልሽውን ነገር እንትን እንዳልኩት ነው። ግን እንዳልኩሹ ስለ ክርስትና በደም የበለጠ ለማወቅ ከፈለግሽ እኔ እዚህ ጠይቂ አልልሽም። ግን የክርስቲያን መምህሮችን ደግሞ የበለጠ ብትጠይቂ እዚህ ያለውን ነገር ትረጃለሽ። እስልምናም ሃይማኖት ላይ ጥያቄ ካለሽ እኛንም ጠይቂ። ክርስቲያኖች ጋር ሄደሽ ያላችሁን እይታ ሁሉንም ነገር ፈትሺ። እውነት ነው ብለሽ ያሰብሽውን ነገር ራስሽን ያረጋጋሽን ነገር ወስኝ ነው የምልሽ። በመጨረሻ አሪፍ ነው፣ ጥሩ ነው። በዚህ እድሜሽ እንደዚህ አይነት ነገር ላይ አንቺን ማግኘቴ በጣም አሪፍ ነው። ምክንያቱም በአንቺ እድሜ ሴቶች የት ነው ብለን ስናስብ ያው እንዲህ ማለት አያስፈልግም። የት እንደሆኑ ኦብቪየስሊ ያስታውቃል፣ የምናውቀው ነገር ነው። ስለዚህ በርቺ፣ ጥያቄ ሲኖርሽ ጠይቂ፣ ሁላችንም ከጎንሽ ነን ለማለት ያክል ነው። ሌዲ ስለ ድጋፋችሁ ሁላችሁንም አመሰግናለሁ። እና የምፈልገው ነገር ወይ የምጠይቀው ጥያቄ ካለ ሁላችሁንም እጠይቃለሁ። ያው ስለኔ ሃይማኖትም ከሆነ እጠይቃለሁ። ግን ግራ ማለት ያልተገለጸልኝ ነገር እናንተ መጠየቅ አልችልም ነው። አይ እኔ አሁን ምን መሰለሽ፣ አንድ ሰው ስለ ክርስትና ማወቅ ከፈለገ እዛው ክርስትና ላይ ሄዶ መጠየቅ የበለጠ አሪፍ ነው። እኛም ጋር ያለውን እይታ መጥተሽ ማወቁ አሪፍ ነው። ገባሻ? ምንድን ነው ማለት ሙስሊሞች ስለ ክርስትና ያላቸው እይታ ምናምን እንዴት ነው ብለሽ መጥተሽ ብትጠይቂ እኛም ደስ ይለናል። ግን ምንድነው ያልኩሽ ነገር የሆነ መሰረት የሌለው ነገር ይዘሽ ወደዚህ ወደዛ ከምትይ ወጥ የሆነ ነገር በስነ ስርዓት እንድትይጂ ጥሩ የሆነ ነገር እንድትይጂ ሁሉንም ነገር መርምሪ ለማለት ነው እንጂ የፈለግሽውን ነገር መጠየቅ የፈለግሽው ቦታ መጠየቅ ትችላለሽ። ለምን መስጊድ ገብተሽ ስለ ክርስትና አትጠይቂም? አንቺ እስካመንሽበት ድረስ መብትሽ ነው። እና በተረፈ ከዚህ ከመጠየቁ በላይ ደግሞ ጸሎት ማድረግ ነው ወይ ደግሞ ዱዓ። አንተ የዓለማቱ ጌታ ሰማይን ምድርን የፈጠርከው አምላክ ሰዎች አንተን በትክክለኛው መንገድ የሚገዙበትን ሃይማኖት በትክክለኛ መንገድ የሚገዙበትን መንገድ ምራኝ፣ ወደሱ እንድሄድ አንተ ጠቁመኝ፣ እርዳኝ በይው። እንግዲህ ደግሞ አላህ ይረዳሻል፣ ፈጣሪ የሚረዳ ነው። ይሄን ነው የምልሽ። ተግባባን ሊዲያ? ነገ ትምህርት ስላለ በቃ አሁን ተኝ። እሺ ነገ እኔ እኮ ነገ ስለዚህ በቃ የትማል። ኦኬ እሺ። አይ በቃ እንትን በይና እንቀጥላለን፣ ትንሽ እንቆያለን ማለት ነው። እሺ ዘጋቢው ማስታወቂያ ልስራና ምርጫ ላይ ያው አዲስ አበባ ቡራዬ ወረዳ ያላችሁ ካላችሁ ምረጡ። እሺ ድራማውን ጨረሳችሁ? ይቀጥል። ያው በእንደዚህ አይነት ኢንቴንሽን እንዴት ነው የምንቀጥለው? ድራማውን ጨረሳችሁ? ተዋናይ መረጣ ላይ ብዙ ማድላችሁ ነው ተዋናይ መረጣ ላይ ብዙ ማድላችሁ። ያው ካንተ ጋር ነው አውርተን ምን እንጠቀማለን? ዘጋቢ አንተ ከኛ ጋር ድራማ ከሚሰሩ ሰዎች ጋር አውርተን ምን ትጠቀማለህ? ብትወርድ አይሻልም? አንዳንዴ ድራማ ማፍረስ እኮ ነው ብራዘር እኮ። በቃ አንተ አዋርደህናል። በቃ ድራማ ከሚሰሩ ሰዎች ጋር አታውራ። ምን ይጠቅማል? በቃ ብትወርድ ነው የሚሻልህ። አሁን እናንተ ብታስተምሩ ደስ ይለኛል ስላለ። አይ ድራማ ከሚሰሩ ሰዎች ጋርማ አትማር ሀቢቢ፣ ብትወርድ ነው የሚሻልህ። ፋራ ድራማ ትሰራላችሁ ይላል፣ ከኛ ጋር ሊማር ደግሞ ይመጣል። ድራማ አንተ ድራማ ከሚሰሩ ሰዎች ለምን ጥያቄ ልታወራ ለምን ትመጣለህ? ድራማ ይሰራሉ ብለህ ካመንክ ድራማ ከማይሰሩ ሰዎች ጋር ሄደህ ካወራ። ድራማ ከሚሰሩ ሰዎች ጋር አታወራ። ለምን ታወራ? ራስን ለምን ታጃጅላለህ? ትክክለኛ ቦታ አይደለም ብለህ ካመንክ በቃ ትክክለኛ ቦታ ሄደህ አውራ። ትክክል አይደላችሁም እንዲላችሁ ትላለህ። ተመልሰህ ደግሞ ከኛ ጋር ቁም ነገር ለማውራት ትመጣለህ። አትምጣ። ቁም ነገር እዛ ድራማ የማይሰራበት ቦታ ሂድ። እዛ ሂድና ማውራት ትችላለህ። እሺ ድካም ብቻ ድካም ብቻ ድካም ብቻ። ሰላም እንዴት ነሽ? አላህ እና እኔ ሙስሊም ነኝ እና ጥያቄ ነው። እሺ ክርስቲያኖችን ነው እያስተናገድን የነበረው።
እሺ ክርስቲያኖች ካላችሁ አንዳንድ ቁጥር ጻፉ እናስገባችኋለን። በነገራችን ላይ ጃይ ከቅድም ጀምሮ ማለት ነው ይሄ ቤት ከተከፈተበት ጊዜ ጀምሮ እነሱ እየተሳደቡ ነው። እንዳየኸው ግቡና ተሳደቡ፣ በቃ ብቻ አትውጡ፣ እስልምናን ብቻ አትሳደቡ። እንግዲህ አስብ፣ ምን እናድርጋቸው ከዚህ በላይ? እንግዲህ እኛ እኮ እነሱ ቤት ሄደን እኮ በስነ ስርዓት ማውራት እንኳን አልቻልንም፣ እንኳን ተሳድበን ይቅርና ማለት ነው። ሲጀመር እንሳደበው። እሺ ኤኤንዲ ኤኤንዲ ያለሽ ሄሎ፣ ሰላም ነው? እንዴት ነሽ? አለን። የት ሆነሽ ነው? ኧረ ግን እሷ ጋር እየሞቀላት ነው። የት ሆነሽ ነው? የት ሆነሽ ነው? ቤቴ ነው። በጣም ቤትሽ ደስ ይላል። እሺ እንዴት ነሽ? አለ። እሺ ከየትኛው ቤተ እምነት ነሽ? የትኛው ቤተ እምነት ነሽ? የትኛው ምን ነሽ? ምንድነው ሃይማኖትሽ? ኦርቶዶክስ ነኝ። ኦርቶዶክስ። እሺ ጥያቄ አለሽ? እንጠይቅሽ። ጥያቄ አለኝ። ጠይቅሽ። ጥያቄ ምንድነው? ስለ ካባ ነበረ። ካባ ከደረሰ ያው ኃጢአቱ ደርሶ ከመጣ ኃጢአቱ እንደሚሰረይለት እና እዛ የሄደ ሰው በጣም እንትን እንደሆነ በቃ የሆነ ንጹህ እንደሆነ ይነገራልና በእስልምና ያ ካባ ማን ነው የሰራው? ምንድነው የሰራው? መቼ ነው የተሰራው? ለምን ነው የተሰራው? ጠይቄ ነበር ግን በቂ መልስ አልተሰጠኝምና እንደዛም በዛ የተያዘ ደግሞ አሁን ካባ በሚባለው ሰው ሰራሽ ነው። በክርስትናም ሰው ሰራሽ ነገሮች አሉ። ለምሳሌ እንደ ጽላት ምናምን አሉና ምንድነው ልዩነታቸው? ለምንስ ዓላማ ነው የተፈጠሩት የሚለውን እስቲ ንገረኝ። የተፈጠረው ካባ ማለት ነው ለምንስ ሰው እዛ ሄዶ ከስንት ኃጢአት እዛ ሄዶ እንዴትስ ለምን ይድናል? ለምን ይድናል? ከብዙ ኃጢአት እዛ እግሩ ከረገጠ አቅም ካለው እዛ ሄዶ እንትን ብሎ መምጣት ይችላል ይባላል በእስልምናና ስለሱ ንገረኝ እስቲ። አዎ ካባ ማለት መስጂድ ነው፣ ሌላ ምንም ነገር የለም። እሺ መስጂድ ነው። መስጂድ ታውቂያለሽ? ካባ መስጂድ ነው። ነብዩ ኢብራሂም ነው የሰሩት። እንደገና ደግሞ በኦርቶዶክስ ሃይማኖት ለምሳሌ ጾም ስትጾሚ ኃጢአትሽን ያስተሰርይልሻል። ሰው ስትረጂስ እና ቅድም እሱ ጋር ጠይቄ ነበር ግን ያው እንትን እሱም እየመለሰልኝ ነበረ። እኔ ደግሞ በራሴ መንገድ ደግሞ ልጨምርልሽ እና ስለ እንትኑ አልመለሰልኝም። አይ ቲንክ ማኝም መሰለኝ አሁን ስለ ጽላቱ ስለ ኦርቶዶክስ ስለዛ ምንድነው ልዩነቱ የሚለውን አልነገረኝም እና አልሰማኝም መሰለኝ። እየጠየኩን ነበረ ግን ያው አመጣጡን ለምን እንደመጣ ከየት እንደመጣ ነግሮኛልና አሁን እስቲ ልዩነታቸው ምንድነው ከኦርቶዶክስ ጋር ከጽላቱ ጋር ማለት ነው? የመለስኩልሽ ነው። እንትን ሰው ስትረዳ ኃጢአትሽ ይሰረያል ወይ? ቤተክርስቲያን ስትሄጂ ቤተክርስቲያን ስትሄጂ ኃጢአትሽ አይሰረይልሽም? ኃጢአቴ ያው በንስሐ ይሰረያል። አይ ቤተክርስቲያን ሄደሽ ጉባኤ በመስማትሽ በመሳለምሽ ብቻ ኃጢአትሽ አይሰረይልሽም? እንዴት ይሰረያል? ምንም ጥቅም የለውም። ዝም ብሎ ነው መሄድሽ አለ። አይ የሰላም ቦታ ነው፣ ረፍት ታገኛለህ፣ ያው ሰላም ታገኛለህ። ጥቅም የለውም።
ጸልየክ የሆነች ሸክምክን አቅለክ ትመጣለክ። በዛ ልክ ደግሞ ይሰራል ማለት አይደለም። ይሰራል የሚባል ስተትክን አውቀክ አጻይትክን እንትን ብለክ በሆድ የምታውቃቸውን ነገሮች ሁላ ንስሐ ከገባክ አው ይሰራል። ግን አንድ ሰው ቤተክርስቲያን ሄዶ ጉባኤ ስለተካፈለ ብቻ እንዴት ነው ኃጢአቱ የሚሰራይለት? ምንም ጥቅም የለውም ማለት ነው። ዝም ብለሽ ነው መሄድሽ ከፈጣሪ ዘንድ የአእምሮ ሰላምማ እረፍትማ አለው። እሺ አንድ ሰው መስጊድ ሄዶ የሰገደ ሰው ኃጢአቱ ይሰራይለታል ማለት ነው? አንተ እኮ እንደዛ እኮ ነው ያልከው። ምን መሰለሽማ ኃጢአት ይሰራይለታል ሲባል ሙሉ ለሙሉ ሁሉም ኃጢአቶች ይሰራይለታል ሳይሆን ልክ አንቺ ሰው ረክተሽ ኃጢአትሽ ይሰራይልሻል ማለት ሁሉም ሳይሆን የተወሰነ ይቀንስልሻል። ገባሽ አይደል? ልክ እኛም እንደዛ እናምናለን። አንድ ሰው መስጊድ ሲሄድ በየአንዳንዱ በአምልኮ ተግባሩ ላይ ኃጢአት ይሰራይለታል። ግን ኃጢአት ይሰራይለታል ኢኒሴንስ ካሉበት ኃጢአቶች ኃጢአቱ ይቀነስለታል። እነዛ ምንዳ አለው ነው፣ ሽልማት አለው። ገባሽ? ስለዚህ አንቺ ቤተክርስቲያን በመሄድሽ ምንም ሽልማት የለሽም ከፈጣሪሽ ዘንድ አለኝ እንጂ ለምን አይኖረኝም? እኔ እኮ ያልኩት ይኖራል እኮ ብዙ አይነት እንትን አለው። እዛ መሄዴ ብቻ የህሊና እረፍት፣ የአእምሮ እረፍት፣ ብዙ ሰላም አለው። በቃ ሰላም አንቺ ሳይሆን ከፈጣሪሽ ምንም ሽልማት የለውም ቤተክርስቲያን በመሄድሽ። ለምን የለኝም? ይባርከኛል እኮ ኃጢአትሽን ይቅር ይልሻል ቤተክርስቲያን ስለሄድኩ አይልሽም? እኔ እንደዛ ብዬ የሰው የራሱ እንትን አለው። እኔ እንደዛ ብዬ አላምንም። እዛ ስለሄድኩ በምንድን ነው ኃጢአትሽን ይቅር በማለት አይደል? መባረክ ማለት እኮ ከኃጢአትሽ መንጻት ማለት ነው አይደል? ሌላ ምን ትርጉም እኮ እሱማ ወደ ትክክል መንገድ ወደ እንድነጻ ንጹህ እንዲሆን ይረዳኛል። ግን ደግሞ ንጹህ የሚሆነው ኃጢአትሽን እንድትቀድሺ በማድረግ ነው አይደል? ኃጢአትሽን ይቀንስልሻል፣ ይቅር ይልሻል። እንደውም አሁን ለምሳሌ ቤተክርስቲያን ሄደሽ ባለፈው እንደዚህ አይነት ኃጢአት ሰርቻለሁ ይቅር በለኝ ምናምን ትይዋለሽ፣ ያንን ኃጢአትሽን ይቅር ይልሻል አይደል? እንጃ እኔ እንደዛ ይቅርታ እኔ ማምነው ያው በትክክለኛው መንገድ በንስሐ ነው ማምነው እኮ። በንስሐም እኮ ስትሄጂ የራሱ የሆነ ኃጢአት ይቅር የሚባልበት መንገድ አለ። ግን አንቺ ቤተክርስቲያን ሄደሽ በመጸለይሽ ምናምን ነገር እግዚአብሔር እንትን ይልሻል፣ ይቅር ይልሻል ማለት ኃጢአቶችሽን ይቅር ይልልሻል። አሁን ኃጢአቶችሽን ይቅር ይልልሻል ስልሽ ሙሉ ለሙሉ ንጹህ ትሆኛለሽ ማለት አይደለም። ልክ ሰው ረድተሽ ሰው በመርዳትሽ ትባረኪበታለሽ ወይ ደግሞ ኃጢአትሽን ይቅር ትባይበታለሽ አይደለም? በዛ ልክ አሁን አንቺ አምልኮ ስነ ስርዓቶች የምታደርጊያቸው ነገሮች ጠቅላላ ወይ ደግሞ ፈጣሪ እንድታደርጊ ያደረገሽን ነገር ሁሉ ባዘዘሽ መንገድ የምታደርጊ ከሆነ እነዛ ነገሮች ኃጢአትሽን ያስተሰርይልሻል ወይ ደግሞ ከአምላክሽ ሽልማት አለው ማለት ነው፣ ወይ ደግሞ ምንዳ ይባላል። እሺ ተስማማን? ስለዚህ እኛ አምላካችን አለ የትኛውም ያዘዘንን ነገር ስናደርግ ኃጢአታችንን ይቅር ይልናል። ማለትም ለዛ ለታዘዝንበት ላደረግነው ነገር ሽልማት አለን ማለት ነው፣ እንሸለምበታለን ብለን እናምናለን። ስለዚህ አንድ ሰውም ወደ ካዕባ ሄዶ የአላህን ቤት አይቶ ሲመጣ ለዛ ነገር አላህ ሽልማት አለው ለዛ ሰው። ገባሽ? እና ያ ሽልማት ነው አለው የምንለው። በቃ ይሄ ኢዚሊ እንድትረጁ ማለት በጣም ኢዚ በሆነ መንገድ ነው ላስረዳሽ የሞከርኩት። አይ ቲንክ ግልጽ መስሎኛል። እሺ ሌላ ጥያቄ አለሽ? አልመለስክልኝም እኮ የጠየቅኩን ሁለት ጥያቄ ነው የጠየቅኩ እኮ። እሱን ንገሪኝ አልኩሽ። ሌላ ያልተመለሰልሽ ካለ ንገሪኝ አልኩሽ። ደዛ በክርስትና በኩል ያለውን ነገር ስለ ታቦት ታቦት ማለት እንደ ክርስትና ሃይማኖት ሙሴ ከእግዚአብሔር ዘንድ 10ቱ ትእዛዛት ተጽፎበት የተሰጠው እንትን ነው። እንዴት ጽላት ነው። ገባሽ? እና ያንን ጽላት ሙሴ ሰብሮታል ተብሎ እንትን ብሏል ይታመናል። እንደ እንትን ማለት ነው። ገባሽ አይደል? እንደ ክርስትና ሃይማኖት ሰብሮታል። ከሰበረ በኋላ ግን ራሱ እንደገና ሰርቶታል ተብሎ ይታመናል።
ገባሻ? ስለዚህ በብሉይ ኪዳን እንደ ክርስትና ሃይማኖት ያንን ታቦት የተለያዩ ሰዎች ወደ ጦር ሜዳ ይዘውት ይሄዱ ነበር። ሰዎችን ይማርኩበት ምናምን ነገር ነበር። ከዛ በኋላ የሆነ ጊዜ በሆኑ ሰዎች ተሰርቆ የት እንዳለ አይታወቅም። ይሄን ታውቂያለሽ? ስለዚህ ካባና እንትኑ አሁን ለምሳሌ ካባም ሰው ሰራሽ ነው። ከመሐመድ በፊት ነው በኋላ ስለ ታቦት እንጨርስ ነው። ከመሐመድ በኋላ ነው በፊት ነው እኮ እሱን ነው። ስለ ታቦት ገባሽ? መልስልኛ። አልተረዳሁም። አልገባኝም። እሱን መሳው ታቦት ይሄ ነው። መጀመሪያ ስለ ታቦት እንጨርስ፣ ከዛ ወደ ካባ ደግሞ እንሄዳለን። እና ታቦት ይሄ ባጭሩ ይሄ ነው። እንግዲህ በክርስትና ሃይማኖት ኃይል አለው ተብሎ ይታሰባል። ግን ኃይል እኔ ያለው አይመስለኝም። ምክንያቱም ሌቦች ሲሰርቁት አይተናል። ታቦት ሌቦች ይሰርቁታል። ስለዚህ እንዳይሰረቅ ይቆለፍበታል። በደም ነው አሽጎ የሚያስቀምጡት ሰዎች እንዳይወስዱት ማለት ነው። ስለ ካባ ግን ከመጣን ካባ ማለት መስጂድ ነው ተባብለናል። በቃ የአላህ ቤት ነው። ከድሮ ጀምሮ ነቢያቶች፣ የተለያዩ ሰዎች ወደዛ እየሄዱ ሀጅ ያደርጋሉ። በቃ እኛም ሄደን ሀጅ እናደርጋለን። ሌላ ምንም ነገር የለውም። ያለሽ አለው። አይ እሱ ሰው ሰራሽ አይደል? ሰው አይደል የሰራው እኮ ሰው ነው የሰራው። ስለዚህ ሰው ስለሰራው አይሰበርም። ቢወጉት አይሰበርም ወይ ምንድን ነው? ምኑ ነው የሚሰበረው? ወይ ስልክ አሁን ሰው ሰራሽ ታቦቱን ሰው ይወስደዋል አልከኝ አይደለ? ኦኬ እሺ። ካባውን ሰው እንትን ማለት አይችልም። ያው ሰው ሰራሽ እስከሆነ ድረስ ማለት ነው። ሊሎ ይችላል። ምን ነው ሊሎ ይችላል። ታዲያ ምንድን ነው ጥያቄሽ? ካባ እኮ መስጊድ እኮ ስለዚህ መስጊድ አታውቂ? ሰፈራችሁ መስጊድ አለ? በቃ እንደሱ አይነት እኮ ነው። ካባ ማለት መስጊድ እኮ ነው። ድንጋይ ነው። እሺ ድንጋይ ነው። ይሄ ቁሳቁስ ወርቅ ምናምን እንዳይመስልሽ። እሺ ሰርቆ ምን ድንጋይ ምን ሊደረግ ነው የሚሰረቀው? ይቀጣ። እሺ ጃይ ይቀጥል። ችግር የለውም። መስጊድ ታውቂያለሽ? መስጊድ ነው በቃ እኮ ምንም እኮ ካባ ማለት መስጊድ እኮ ነው። ሌላ ምንም እንትን ነው። መስጊድ ታውቂያለሽ? አውቃለሁ። መስጊድ ነው ካባ። እሺ ተመለሰልሽ? እኛ አንድ ጥያቄ እንጠይቅሽ ወይስ አትጠይቅ? ካልጠይቅሽም ችግር የለም። እሺ ተጠይቅ። ተቆይ መስቀል መዳኛችን ነው ትላላችሁ አይደለ? የዘውትር ጸሎት ላይ መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ መስቀል የነፍሳችን መዳኛ ነው፣ አይሁድ ይክዱታል፣ እኛ ግን እናምነዋለን ብላችሁ እንትን ትላላችሁ። መስቀል ለምንድን ነው የምታምኑት? ኤንዲ መዳኛችን ስለሆነ ቤዛችን ስለሆነ። ለምንድን ነው መዳኛችሁ የሆነው? ለምንድን ነው መዳኛችሁ የሆነው? ኢየሱስ ክርስቶስ እሱ ላይ ነው ደሙን ያፈሰሰው። ኢየሱስ ክርስቶስ ለምንድን ነው መስቀል ላይ ለኛ ሲል ኢየሱስ ክርስቶስ መስቀል ላይ ለምንድን ነው ደሙን ያፈሰሰው? ለኛ ሲል ነው አለ ልጆቹ አጼስ ሲል ነው። አይ መስቀል ለምን መረጠ? ሞተ። መስቀልን ለምን መረጠ? መስቀልን ለምን መረጡ? መስቀል ላይ ለምንድን ነው ደሙን ማፍሰስ? ለመስቀል እንዳይመቻቸው መሰለኝ እነሱ ናቸው የመረጡለት ማለት ነው እንጂ እሱ አልመረጠውም። እሱ እንዴት አድርጎ ይመርጣል? ያው እንደሚሞት ያውቀዋል፣ አስቀድሞ ያውቃል፣ እንደሚሰቀልም ያውቃል። ኦኬ። ስለዚህ በዚህ መሰረት እነሱ በገጀራ ቢገሉት ኖሮ ገጀራ ኃይላችን ነው፣ የነፍሳችን መዳኛ ነው፣ አይሁድ ይክዱታል፣ እኛ ግን እናምነዋለን ትሉ ነበርና በየጉልላቶቹ ላይ ደግሞ ገጀራ ተሰቅሎ ነበረ ማለት ነው። እና አንቺ ማንገትሽ ላይ ገጀራ አንጠልጥለሽ ትዞሪ ነበር። እንደዛ እንደማለት ነው። ያው ምሳሌ እንደዛም ይገልጻል። ግን ያው አሁን ላይ እሱ አይደለም እኮ አሁን ይሄ የጭንቅላታችን አረዳድ ነው። በገጀራ ቢገሉት ኖሮ
ያው የኛ የሰው ልጆች አይደለን ያው ጭንቅላታችን በብዙ ነገር ነው አንድን ነገር ስንፈታ በብዙ ነገር እንፈታለን። ስለዚህ አሁን ያ ባይሆን ኖሮ እንደዚህ ቢሆን ኖሮ ብለን የራሳችን ጭንቅላት እንትን ብቻ የራሳችን እንትን አስተምሮት እንትን የሚለው ማለት ነው። ስለዚህ አሁን እሱ በገጀራም ሆነ በምንም ሆነ ለኛ ኃጢአት ሲል ተሰቀለ እኮ አገባኝ። አሁን በገጀራ ለእናንተ ኃጢአት ቢሞት ኖሮ ዛሬ ላይ እናንተ የጸሎት መጽሐፋችሁ ላይ ገጀራ ኃይላችን ነው፣ ገጀራ የነፍሳችን መዳኛ ነው እያላችሁ ትጸልዩ ነበር። አንደኛ ነገር እኮ ሆኖ ቢሆን እኮ አይቀርማ። ሆኖ ቢሆን እሱ ለምን ለኛ ኃጢአት ሲል በምንም ይሙት ብቻ እኛን ለማዳን ሞቷል እኮ ተሰቅሏል፣ ሞቷል፣ በሶስተኛው ቀን ተነስቷል። ስለዚህ እኛ በምንም ይሙት በቃ የሱን እንትን የሱ ሞት ማስታወስ ነው የምንፈልገው። ገባ ከረ ለምሳሌ አሁን የሃይማኖት ጸሎት ላይ ስትይ መላ ሰውነቴን በትምህርተ መስቀል አማትባለሁ ብለሽ በአብ ወልድ ወመንፈስ ቅዱስ ነበረ። ስለዚህ በትምህርተ መስቀል የሚለው በትምህርተ ገጀራ የሚል ነበር የሚሆነው ማለት ነው። በቃ መስቀል የተባለ ነገር ጠቅላላ በገጀራ ሆኖ ቢሆን ይሆን ነበር፣ ግን አልሆነም። ሆኖ ቢሆን እንደዛ ተብሎ ቢሆን እንኳን ገጀራ ለምን ጦር አይሆንም ይባል ነበረ። ምክንያቱም እሱ ሞቶልናል አለኛ። አሁን መስቀል መሆኑ ነው ጥያቄ ያመጣው። እሱ መስቀል መሆኑ ነው ጥያቄ ያመጣው። አይ ሌሎቹ ክርስቲያኖች ስላልመለሱልኝ ነው። አንቺ ክሊር ይመልሳልኛለች እና አንዴ እናጠቃልበትና ለሌላ ሰው ድል እንስጥሽ። እሺ ሚረብሽ ድምጽ አለ። እሺ እንግዲህ እንደሰማችሁት ያጀማ ኢየሱስ ክርስቶስ በገጀራ ቢሞት ኖሮ ክርስትና ሃይማኖት ላይ ጠቅላላ ያሉት የመስቀል ሲምቦሊኮች ወደ ገጀራነት ይቀየሩ ነበርና ጽሁፎችም ለምሳሌ የሃይማኖት ጸሎት ላይ አለ፣ ብዙ ቦታ አለ እና እንትን የዘውትር ጸሎት አለ ወይ እንትን ውዳሴ ማርያም የሚባል ጸሎት አለ እና እሱ ላይ ምን ይላል? መስቀል ኃይላችን ነው፣ ኃይላችን መስቀል ነው፣ መስቀል የነፍሳችን መዳኛ ነው፣ መስቀል ቤዛችን ነው ምናምን ይልና አይሁድ ይክዱታል፣ እኛ ግን እናምናለን፣ ያመንነውም እኛ በመስቀሉ እንድናለን የሚል እንትን አለና ይሄ ልክ አሁን ገጀራ ቢሆን ኖሮ ገጀራ ኃይላችን ነው፣ ገጀራ የነፍሳችን መዳኛ ነው፣ ገጀራ ቤዛችን ነው፣ አይሁድ ይክዱታል፣ ያመንነውም እኛ በገጀራው እንድናለን ብለው እንደገና ደግሞ አንገታቸው ላይ ገጀራ በቃ እንትን ይል ነበር እና መንገድ ላይ ራሱ ቀሳውስቶች ይሸጡ አይደለ ላይክ ከሆነ ገዳም በአባ እንትን የተባረከ ገጀራ በ20 ብር ምናምን መስቀል የሚለውን ነገር ማለት ነው እንደዛ እያለ ይሸጥ ነበርና ሌላው ደግሞ የሚያጅበው ነገር ጉልላቶቹ ላይ መስቀል ተሰርተው አለ አይደለ 3 ጉልላት አለው። አንደኛው ትልቁ ነው፣ ሁለተኛው ደግሞ በቀኝና በስተግራ አለ ደውል የሚደረግበት ማለት ነው እና እነዛ ጉልላቶቹ ላይ ገጀራ ተቀምጦ እና የነበረ በሚገርም ሁኔታ በቃ አንገታቸውን ገጀራ አንጠልጥለው ይሄዳሉ። አይ ዶንት ኖ ስቅለት ወይ ጥምቀት ሲያከብሩ የኢየሱስ ክርስቶስ ስቅለትን ለማስታወስ መስቀል ተሸክሙ ምናምን ይላሉ። እንደ እኔ እንጃ ማለት አይ ዶንት ኖ ግን እኔ አልሐምዱሊላህ ከዚህ ሃይማኖት ስለወጥ ወላሂ አልሐምዱሊላህ እና እንደዛ ለማለት ያክል ነው። አንድ ቀን አለክ የመጨረሻ ሰው እናስተናግድና ይበቃናል። አንድ ቀን ሰላም፣ እንዴት ነሽ? ደህና ነኝ። ከየትኛው ቤተ እምነት ነሽ? ኦርቶዶክስ ነበርኩኝ። ኦኬ፣ አሁን ምንድን ነሽ? ነበር ግን አሁን እስልምና ነው መቀበል ፈልጌ ነው የመጣሁት። ኦኬ፣ ሻሃዳ ለመያዝ ነው? ኦኬ፣ እስልምናን እንድትቀበል ያስገደደሽ ሰው አለ? ኧረ ማንም ራሴ ነው። ኦኬ፣ ኢየሱስ ክርስቶስ የአላህ መልእክተኛና ባሪያ መሆኑን አምነሻል? አዎ። ኦኬ፣ ስለ እስልምናስ በደንብ አውቀሻል? ያው በደንብ አላወቅኩም፣ ግን ያው ያኔ በሰማቸው ነገሮች እና በአንዳንድ ነገሮች። አይ ማሻአላ። ሼጂ አሉ? ሼጂ አሉ? ኢምራን፣ እሺ ኢምራን አለክ?
እሺ ከኔ ጋር እኔ ሻዳ ሲዣለሁ እኔ የምለውን ነገር አብረሽኝ በይ። እሺ እሺ አሻዱ አላህ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድ አብዱሁ ረሱሉሁ ካላህ በቀር በእውነትና በሐቅ የሚመለክ አምላክ የለም። ነብዩ መሐመድም የአላህ መልእክተኛና ባሪያ ናቸው። ነብዩ ኢሳም የአላህ መልእክተኛና ባሪያ ናቸው። ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። እንኳን ደስ አለሽ፣ ወደ ተፈጠርሽበት ሃይማኖት ተመልሰሻል። አሁን የሰጠሽው የምስክርነት ቃል ነው። ሙስሊም ሆነሻል ካሁን በኋላ። እንግዲህ ካሁን በኋላ አንቺ ልክ እንደተወለድሽ ልጅ ነሽ። አላህ ሁሉንም ኃጢአቶችሽን ይቅር ብሎሽ በቃ ንጹህ ሆነሽ ገና እንደተወለድሽ ሰው። ስለዚህ ይህንን አምላክ ብለሽ የመሰከርሽለትን አምላክ እንግዲህ ካሁን በኋላ እሱን መገዛት እሱን መታዘዝ ትጀምሪያለሽ ማለት ነው። ሰላት በመስገድ የተለያዩ የአምልኮ ተግባራቶችን በማድረግ ይህንን አምላክ መገዛት ትችያለሽ ማለት ነው። ጓደኛ ምናምን አለሽ እንዲያጠገብሽ ሙስሊም ምናምን? ያጠገቤ ሳይሆን ያው በሩቅ ጓደኞች አሉሽ? አሉኝ። ጓደኞች ካሉሽ ሰላት እንዴት እንደሚሰገድ ቁርአን አቀራር ምናምን ነገር እነሱ ያስተምሩሻል ኢንሻአላህ። ሼዬ ወይ ኢምራን ካላችሁ አንዳንድ ነገር በሏት። ሼዬ አሉ? ጃው ወይ ኢላ መጣክ? አኺ ያዳመጥኩት እሺ፣ ጥቀሱ ደስ ያላችሁ። ጃ አይ ቲንክ ከደከመህ ብዬ ነው ላላስቸገር የፈለኩት። ስም አውጡ ደስ ያላችሁን ከሰር ወይ ደግሞ ራስሽ የምትፈልጊው አለ ስማቲ ስም ትርጉም ባላውቀውም ይስራ ሲል ደስ ይለኛል። ምን ይስራ? ይስራ ነው? አዎ በቃ ደስ የሚልሽ ከሆነ ይስራ ይሁን ስምሽ። እና እንትን ምንድነው አሁን ጃ እንዳለች ደግሞ ሙስሊም ጓደኞች ካሉሽ ያው እነሱ አጠገብሽ ስለሆኑ የበለጠ ይተባበሩሻል። ፕላስ ደግሞ እዚህ ዛህራ የምትባል አንድ እህት አለች። አሁን አይ ቲንክ የለችም እና ወይ ስሟን ሰርች አድርገሽ እንትን ማድረግ ትችያለሽ። ፎሎ ማለት ዛህራ ሙስጣፋ የምታውቂያት ከሆነ አረንጓዴ በነጭ ነገር ነው ፕሮፋይሏ እና እሷ ፎሎ አድርጊያትና አዲስ የሰለምሽ መሆንሽን ንገሪያት። ከዛ በኋላ የምትማሪበት ቦታ ታስገባሻለች ማለት ነው። እዛ እነሱ ጋይድ ያደርጉሻል። ሞሮፍ ደግሞ ከአጠገብሽ ጋር ያሉ ጓደኞች ካሉሽ እነሱ እንትን ያደርጉልሻል። አጠገብሽ ስለሆነ ያው ይረዱሻል ቤዚክ ነገሮችን ማለት ነው። ኢንሻአላህ ጥያቄ ደግሞ ካለሽ በማንኛውም ሰዓት እስልምና ላይ አዲስ የሰለምሽ መሆንሽ ይሄ ነገር አልገባኝም የምትዩ ማንኛውም ፖይንት ካለ መምጣት እና መጠየቅ ትችያለሽ። እሺ እሺ አይ ቲንክ ለዛሬ የሚበቃን ይመስለኛል። ኦልሬዲ በጣም አጋምሱ። ይምሮ አለክ እንዴ ወይስ ተኝታል? ኢምራን እሺ ይምሮ ተኝቶ ይሆን? እንጃ እስቲ ወይ ደውልለታለሁ። ቆይ ኤላ ተኝተ ነበረ? 7 ሰዓት ምናምን ሲል እንቅልፍ ወሰደኝ ታውቃለህ። ግን ትንሽ ሰዓት ነው የተኛሁት። እኔ እየጠራሁህ ነበር ሰው ፈልጎክ። አራተ
እንትን የተሰጣ ልብስ አለ ዝናብ የዘነበ ነው አስገባው ሊሉክ ስለጋታ ነው። እሺ አሁን ማግኘት ይቻላል ያን? እኔ ምን አውቃል። እሺ እኔው ይምሩ ልደውለት ቀጥል። እስከዛ ሰው አስገባልክ ትንሽ ከዛ። እሺ እስከዛ ቀጥል። እሺ ሌላ ሰው እስቲ ያስገቡ። እነዚህ አይ ቲንክ ጨርሰዋል። ያዳመጥኳቸው ነበር በእርግጥ ኤ ኤንድ ኢ ምናምን ሊዲያ እነዚህ ጠይቀዋል። ሌላ ሰው ካለ እስቲ ያስገቡ። ዮሐንስ አለ አንድ እንዴት አደራችሁ? አልሐምዱሊላህ ለኔ ነግቷል። አዎ ጭገር ነው ያለው። ኧረ አይደለም ኢትዮጵያ ነው ያለው። እናንተ ጋር ቀድማ ነው ወሰኝ ፀሐይ የምትወጣው። ገና 8 ሰዓት ከምናምን ነው። አዎ እዚህም እንደዛው ነው። ግን ነግቷል ያልኩ ከስራውን እየወጣው ነው አትል እንትን ነው ስራ ዝጉ ተብለን ተገደን ዘግተን ወደ ቤት እየተመለስኩ ነው የገባሁት። እያዳመጥኳቸው ነበርና አይ ማሻአላ አሪፍ ነው። እሺ ጥያቄ አለ? እሺ ጥያቄ ያው ቤተ እምነት ነህ አንተ? ኦርቶዶክስ ነህ? አዎ። طيبሽ ምንድን ነው ጥያቄ? ቅድም ታወራ ነበር አንተ እና አንድ ማይክህ እንትን ይላል። እሺ አሁን ይሰማል? እሺ እንትን ሙስሊም በመሆኗ የሁሉም ኃጢአት ያደረገችውን ኃጢአት ተምሮላታል ማለት ነገር እያወራህ ነበርና በዚህ ጉዳይ ልጠይቅህ። እንዴት ነው የሚማርላት? ለምንድን ነው? እንዴት በምን ሙስሊም ስለሆነች ብቻ ነው? አዎ ከዚህ በፊት ኃጢአት ነው። ማንም ሰው የሆነ ሰው ቢሆን አንድ ሰው ከዚህ በፊት ለምሳሌ እኔ ሙስሊም ነኝ አይደለም፣ ከዚህ በፊት የሰራኋቸው አንዳንድ ኃጢአቶች ሊኖሩ ይችላሉ። ባለማወቅ ከሰራኋቸው ንስሐ ከገባው ተውበት ከገባው መስፈርት አሉት። ተውበት መስፈርት አሉት። ያንን መስፈርት አሟልቼ ንስሐ ከገባው ወደ አምላኬ ባለማወቅ ወይም ደግሞ ተሳስቼ ሰው ልጅ ነኝ፣ ደካማ ነኝ። ባለማወቅ ወይም ተሳስቼ ያጠፋሁትን ጥፋት በቃ አንድ ያጥፍተሃልና መማር የሚባል ነገር የለም ልባል አልችልም። ሙስሊም ያልሆነ ሰው ሙስሊም ባልሆነበት ጊዜ ፍጡር እያበለቀ ያ ሁላ እድሜ ከቆየ በኋላ ትክክለኛውን እምነት አግኝቶ ከሰለመ በኋላ አምላካችን የዛን ያ ሁላ ጥፋት አጥፍተህና የሰራውን ከሰራ በኋላ አሁን አንተን ማመልከው ብለህ መተህማ ማን ይሰማሃል አይነት ነገር አይለውም አምላካችን አላህ ተዓላ ከመገለጫዎች መካከል አርረህማን አርረሂም አልገፉር ነው፣ መሃሪ ነው። ገፉር ማለት በጣም መሃሪ እንደማለት ነው። ፈዑል የሚለው ወዝን መሰረት በመምጣቱ ማለት ነው። ፈዑል የሚለው ወዝን ሲገት ሙባለጋ ይሉታል እንደ ቋንቋ ማለት ነው። እና በጣም የሚለውን ለምሳሌ ጃሂል የሚለውን ቃል ብንወስድ መሃይም ማለት ነው። ጀሁል ካለን ደግሞ በጣም መሃይም ማለት ነው። የለየለት ወዝኑ ማለት ነው። የቃሉ ቅርጽ ነው የምላችሁ። ገፉር እንደዚህ ነው፣ በጣም መሃሪ እንደማለት ነውና በጣም ነው የሚምረው። ሰዎች ያጠፉትን ጥፋት አጥፍተው አምላካችን አላህ ይናገራል። ኢላ መን ታብ ይላል ሱረት አልፉርቃን ምዕራፍ 26 ላይ ወአመነ ወዐሚለ ዐመለን ሷሊሐን ፈኡላኢከ ዩበድሉ ላሁ ሰይአቲሂም ሐሰናት ወካነ አላሁ ገፉረን ረሒማ እያለ ይናገራል ማለት ነው። እነዛ በአላህ ተዓላ ያጋሩ፣ ዝሙት የሰሩ እነዚህ እንኳን ትልልቅ ጥፋቶችን ያጠፉ ሰዎች ወደ አምላካቸው ንስሐ ከገቡ ወደ አምላካቸው ከተመለሱ እርሱን በብቸኝነት ካመለኩ ምን ያደርግላቸዋል? ኃጢአታቸውን ይምርላቸዋል። ኤክሴፕት ምን ካልሆነ በስተቀር የሰው ሐቅ ካልሆነ በስተቀር የሰው ሐቅ ከሆነ ግን ሄደው ያንን መካስ ይጠበቅባቸዋል ማለት ነው። ግልጽ ነው ይመስለኛል። ግልጽ ነው።
እዚሁ ላይ ግልጽ እንድታደርግልኝ የምፈልገው ሙሉ ለሙሉ ኃጢአቷን ይማርላታል ከተባለ ለምሳሌ አንድ ከሃዲ ለምሳሌ እናንተ ከሃዲ ነው ብላኖቹ ነው የምታምኑትና ወደ እስልምና ስገባ ማለት ንጹህ ምን ከሆነ አንድ ሙስሊም ለምን ክዶ አይመለስም? ወንጀል ከሰራ ለምን ክዶ ይመለሳል? ተውበት ማድረግ ይችላል እኮ አልኩህ እኮ። እኔ ለምሳሌ አሁን ከዚህ በፊት የሰራኋቸው ብዙ ኃጢአቶች ይኖሩብኛል። ተውበት የሚባል ነገር አለ፣ ንስሐ ማለት ነው። ንስሐ ወደ አምላክ ይገባለሁ። የመጀመሪያ ኢኽላስ፣ 4 መስፈርቶች አሉት። የመጀመሪያው ኢኽላስ ነው፣ ለአላህ ሱብሓነሁ ወተዓላ ብቻና ብቻ ብሎ ይህንን ንስሐ መግባት። ምክንያቱም ሰዎች ንስሐ ገብቷል እንዲሉ እንዲያጨበጭቡለት ሳይሆን ለአምላክ ለእርሱና ለእርሱ ብቻ ብለህ ከሆነ አንድ። ሁለት ደግሞ በሰራው ኃጢአት የሰራውን ኃጢአት ማቆም። ከዛ በኋላ ዳግም ያንን ኃጢአት ለምሳሌ አንድ ሙስሊም ከመሆኑ ጋር ዝሙተኛ የሆነን ሰው እንቁጠር። በጣም ብዙ ዓመታት በዚህ ወንጀል ላይ ሰርቷል፣ ወይም ደግሞ ይሰርቃል። ገባ? ይሁላ ጊዜ ይሁላ ወንጀል ከሰራ ምን ያደርጋል? መጀመሪያ ወደ አምላኩ ንስሐ ለመግባት ውስጡን ጥርት አድርጎ ለአምላኬ ነው ብሎ ያሳምናል። ከዛ በኋላ ይህንን ወንጀል መስራት ያቆማል። ከዛ በኋላ ሁለተኛ ይህንን ወንጀል በፍጹም አልሰራም ብሎ ቃል ይገባል ለራሱ። በመጨረሻ ደግሞ በሰራው ኃጢአት ደግሞ ይጸጸታል። ይህ ምንድነው? የተውበት መስፈርቶች ናቸው እነዚህ። እነዚህን ካሟላ የሰው ሐቅ ደግሞ ከሆነ ለምሳሌ ከሰዎች ሰርቆ ከሆነ አላህ ተዓላ በሰዎችና በሰዎች መካከል ስላለ ሐቅ ጣልቃ አይገባም። ሄዶ ያንን ሐቅ ይመልሳል ለባለቤቱ። በቃ እንደዚህ አይነት ነገር ካሟላ በፊት የሰራቸው ኃጢአቶች ይማሩለታል። ይህንን ቁርአን ላይ አላህ ተዓላ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረውታል። ግልጽ ነው አይደል? ስለዚህ ምንም ከእስልምና እንዲወጣ የሚያደርገው ምንም ነገር የለም ማለት ነው። ይህ ደግሞ ቅድም ያልኩት ደግሞ ሙስሊም ላልሆኑ ሰዎች ደግሞ ልክ እንደዛ ነው የሚቆጠረው ወደ እስልምና ሲገቡ። ግልጽ ሆነለ ዮሐንስ? ግልጽ ነው። ግን ይሄ አሁን ለምሳሌ ይሄ አሁን አንተ ያልከኝ ማለት ምንም እንደሌለው ሰው ነው የሚሆነው ማለት አሁን ለምሳሌ አንድ ሕፃን ልጅ ሲወለድ ምንም ንጹህ ሆኖ እንደሚወለድ እንደሚሆን እንደምትናገሩትና አንድ ሰው ሙስሊም ሲሆን ስለዚህ አንድ ሰው ሙስሊም ሆኖ ወደ ፈጣሪው ሲመለስና የካደ ሰው ደግሞ ሙስሊም ሲሆን አንድ አይደለም አይደለም ያለው ከነዚያ ከምን አንፃር መሰለ ለምሳሌ አንድ ሰው ሙስሊም ሲሆንና አንድ ሰው ደግሞ ሙስሊም ሆኖ ወንጀል ሲሰራ የሆነ ጥፋት አጥፍቶ ወደ ፈጣሪው ሲመለስ አንድ አይደለም እኮ። አንድ ያልሆነው መጀመሪያ ካጠፋው ጥፋት አንፃር ነው አይደለም? ምክንያቱም ይህ ሰው በአምላክ ሳያጋራ ጥፋት ያጠፋን፣ ያኛው ደግሞ ጭራሽ አምላክን ክዶ ሌላ ጥፋት ያጠፋ ነው አይደለም? ከጥፋቱ ትልቀት አንፃር ነው። ከባዱ የትኛው ነው? ከባዱ አምላክን የካደ ነው። የታወቀ እኮ ነው። ፍጡርን የሚያመልክ ጥፋት ነው ይበልጠው። ስለዚህ አማኝ የሆነ ጥፋት አጥፍቶ ወደ ፈጣሪው ይመለሳል። ያ በዛ ልክ ያልማረል ማለት በዛ ልክ ያልሆነለት አምላክ እዚህ ጋር ደግሞ የካደ ሰው ደግሞ ወደሱ ሙስሊም ሲሆን ወደ እስልምና ሲመጣ ንጹህ ማለት እንደ ብዙ ጊዜ እኔ ሰማለሁ በዚህ ጉዳይ ጥያቄ ነው የሚፈጥርብኝ። ዛሬ እንደተወለደ ልጅ ምናምን በቃ ከዚህ በኋላ ንጹህ ነህ ምናምን ይባላል። ንጹህ ነሽ ሲባል ስለምሰማ ነው። እዛ ቀደምም አንተ ስላልክ ነው እንደዛ ጥያቄ ፈጠረብኝን ልጠይቅህ እንትን አልኩት። ብዙ ጊዜ እንደዛ ይባላልና አሁን አምላኩን የትኛው ነው የሚያስከፋው? ከዛ ከሁለቱ መካከል ነው ነገርኩህ እኮ። አሁን እኮ የትኛውም ቢሆን እኮ ማተር አያደርግም። ነገርኩህ። እኔ ሲጀመር የበለጠ የሚያስከፋው ያጋራ ሰው ነው። ሙስሊም ያነበረ ሰው ፍጡር የሚያመልክ ሰው ጥፋት ከሁሉም ጥፋት የበለጠ ነው። ይሄንን ደግሞ ያልኩት እኔ ኢልያስ ሳይሆን አምላካችን አላህ ራሱ ነው። ሱረቱ ኒሳ ምዕራፍ 4 ከቁጥር 48 ላይ ኢነ ሽርከ ለዙልሙን ዐዚም ይላል። ሽርክ ማለት የበደሎች ሁሉ ትልቁ በደል ነው።
ብሎ ይገልጻል። የበደሎች ሁሉ ትልቁ በደል ነው ሽርክ ብሎ ይናገራል። ስለዚህ ይህንን ያጠፋ ሰው የበለጠ ትልቅ የሆነ ጥፋት አጥፍተዋል። ግን ኖ ማተር ትልቅ የሆነ ጥፋት አጥፋ፣ ትንሽ የሆነ ጥፋት አጥፋ፣ ዋናው ነገር ወደ አምላክ ንስሐ ከገባ ምሳሌ ሙሽሪክ የሆነ ሰው ሽርኩን ትቶ ወደ ተውሂድ ወደ ትክክለኛ የአምላክ አምልኮ አምላክን አላህ ተዓላ በትክክል ወደ ማምለክ መምጣቱ፣ ዝሙት የሚሰራ ሰው የነበረ ሰው ያንን ምተው፣ የሚሰርቅ ሰው ያንን ትቶ ወደ አምላክ መግባቱ፣ ዋናው ቁም ነገር ይሄ ነው የሚፈለገው። አንተ ይሄንን ካንተ በኩል አሟላ እንጂ አላህ Subhanahu Wa Ta'ala ይሄንን አጥፍተሃል ያንን አጥፍተሃል ስለዚህ አይማርልህም የሚባል ወንጀል የለም። አስሎን እዚህ ዱንያ ላይ እስከሆነ ድረስ እያለ ሳትሞት በፊት እስከሆነ ድረስ ይሄንን ንስሐ የገባኸው አላህ Subhanahu ሁሉንም ወንጀል ይምርልሃል። ሁሉንም ወንጀል ኢቭን ሽርክ ማለት ነው። አንዳንድ ሰዎች ሽርክ ማይማር ወንጀል ነው ሲባል እዚህ ዱንያ ላይ ይመስላቸዋል። አይደለም። ዱንያ ላይ አላህ Subhanahu ሁሉንም ወንጀል ይምራል። ሁሉንም ወንጀል። ነገር ግን ከሞትክ በኋላ ከሆነ ነው ሽርክ የማይማረው። እና አሁን ወደ አንተ ፖይንት ኤግዛክትሊ ስመጣ ደግሞ ይህ ሰው ትልቅ ያጠፋን ሰው ወንጀሉ ሙሉ ለሙሉ እየታበሰለት፣ ትንሽ ያጠፋ ሰው ደግሞ እንዴት ሙሉ ለሙሉ አይታበስለትም ነው እያልክ ያለው። እኔ ደግሞ ይታበስለታል ብዬ የነገርኩህ እኮ ተውበት ካረገ ይታበስለታል እያልኩህ ነው። ለሱም ቢሆን ገባ? እኔ ደግሞ በቃሽ ተመልሶልኛል። ግን እንደዛ ከሆነማ ብዬ ያሰብኩት በውስጥ ያሰብኩትን ልንገርህ። እኔ እንደዛ ከሆነማ አንድ ሙስሊም ፈጣሪ የለም ብሎ ይካድና ከዛ መልሶ አለ ብሎ መካድ ይችላል። ንጹህ ሰው መሆን ከፈለገ ማለት የሚል ሐሳብ ውስጥ እንትን ስላለ ነው። እሺ ገባኝ። ግን ለምን እንደሱ ያደርጋል? እንደሱ ያደርጋል ያልክበት ምክንያት ምንድነው? እንደሱ ያደርጋል ያልክበት ምክንያት ምንድነው? እንደዛ ያልኩበትማ እውነት እስልምና ላይ አንድ ክርስቲያንም ሆነ ማንኛውም የተስተውነ ወደ እስልምና ስመጣ ንጹህ ሆነሃል ወይንም ደግሞ ምንም አይነት ኃጢአት የሚባል ነገር የለብህም። ምንም ያርግ ያ ሰው ምንም ያርግ አይታወቅም። ገዳይም ይሁን ብቻ ወደ እስልምና ወደ እዛ ይምጣ እና ንጹህ ሆነሃል ይባላል እኮ ገባኝ። ምንም አልሰራም ብቻ ወደ እስልምና ነው የተቀበለው። በዛች ደቂቃ ውስጥ በዛች ሰከንድ ውስጥ አሻዱላ ምናምን አለ በቃ ጨረሰ፣ ንጹህ ሆነ። ከዛ በዛች ቅስፈት ለስንት ለምሳሌ ለ40 ዓመት ሊሆን ይችላል፣ ለ30 ዓመት ሊሆን ይችላል፣ ለ20 ዓመት ሊሆን ይችላል ወንጀል የሰራው ያ ሰው ቀጥታ በዛች ቅስፈት እንደ ሕፃን ልጅ ንጹህ ሆነ ሲባል ግራ ገብቶኝ ነው። ከዚህ አንፃር ነው ጠየቁ። እሺ አሁን ጥያቄ ከብዙ ነገር አንፃር ሊታይ ይችላል። ግን እኔ ደግሞ እሺ ሲምፕሊፋይ አድርጌ ለማስ እንትን አድርጌ ማለት ነው። አንድ ሊሆን የሚችለው ሐሳብህ ይህ ሰው ሙስሊም ሆኖ ኃጢአቱ ማለት ንስሐ ቢገባ ኃጢአቱ የማይማርለት ከሆነ ከእስልምና ወጥቶ ድጋሚ ቢመለስ ኃጢአቱ የሚማርለት ከሆነ ወጥቶ ይመለስና ሙሉ ለሙሉ ኃጢአቱ ይማርለት ሊሆን ይችላል። ሐሳብ እንደዚህ ነው። የማይማርለት ከሆነ አይደለም። አሁን ለምሳሌ ሙስሊሞች እኮ ንስሐ ከገባን ይማርልናል ይተላላችሁ። ግን ንጹህ የመጨረሻ አሁን ለምሳሌ ልክ እስልምና ሲቀበል አንድ ሰው ንጹህ ይሆናል እንደምትሉ እንደዛ መሆን ከፈለጋችሁ በቃ የለም ብላችሁ ወይ መልሶ አለ ማለት ትችላላችሁ ለማለት ነው። ማድረግ እየቻለ ስማኝ፣ አንተ እኮ በጣም ኢሎጂካል ነገር ነው የምታነሳው። ተውበት ማድረግ እየቻለ ለምንድን ነው ከኢስላም የሚወጣው እኮ ነው የምልህ። አምላክነት በአላህ ሱብሃነሁ አምላክነት እያመነስ ከሆነ ድረስ በነብዩ ነብይነት እያመነስ ከሆነ ድረስ ለምን ይወጣል ከእስላም? ተውበት ማድረግ እየቻለ እኮ ነው የምልህ። እኔ አንድ አይደለም ንጹህ ነው የሚሆነው ብሮ። ምን ሆነ እኮ ተውበት ማድረግ ንጹህ ይሆናል። ያ 40 ዓመት የሰራው ወንጀል ለምሳሌ ላኢላላህ ባለቅስፈት በቃ አሁን የተወለደ ልጅ ነው የሚሆነው። ገባ? ከዛ አንፃር ነው ያየሁት። እኔ ሌላ እንትን ለማዛግ ምናምን አይደለም በእውነት። አይ እኔ እያልኩህ ያለሁት መሰለ ሙስሊም ከመሆኑም ጋር ንስሐ ቢገባ ልክ
ሙስሊም ያልሆነ ሰው እስልምና ሲገባ ኃጢአቱ ሙሉ ለሙሉ እንደሚማርለት ሁሉ ሙስሊም ከመሆኑ ጋር ወደ ከእስልምና መውጣት ሳያስፈልገው ንስሐ ከገባ ወደ አምላኩ ሙሉ ለሙሉ ኃጢአቱ ይማርለታል። ተውበት ካደረገ መስፈርት አለው፣ 4 መስፈርቶች። ይስሐቅ ካለበት ደግሞ ይስሐቅ ይመልሳል ብዬ ነገርኩህ እኮ። ይሄንን መስፈርት አሟልቶ ንስሐ ተውባ ማለት ንስሐ እንደማለት ከገባ ኃጢአቱ ሙሉ ለሙሉ ይማርለታል። ስለዚህ ለምንድን ነው ከኢስላም መውጣት የሚያስፈልገው? በቃሽ። አይሽ አሪፍ አላህ። እሺ ለማንኛውም ሳጠቃልለው ፖይንቱን አላህ Subhanahu Wa Ta'ala መሐሪ ነው። ቁርአን ላይ ብዙ ቦታ እንደተጠቀሰው ወሁወ አልገፉር አልወዱድ፣ እርሱ መሐሪ ነው። አልገፉር አልረሂም እያለ ደግሞ ይጠቀሳል ብዙ ቦታዎች ላይ። ሱረት ኒሳ በተለይ ብዙ ቦታዎች ላይ አለ ታውቃላችሁ ቁርአን ላይ። እና አላህ Ta'ala መሐሪ ነው። ሰዎች የፈለገው የሆኑ ጥፋቶችን ቢያጠፉ ወደሱ መሐርታን ከጀለው እስከመጡ ድረስ ይሄን አጥፍተሃል ያንን አጥፍተሃል ስለዚህ አንቀበልህም ብሎ ነገር የለም እዚህ ዱንያ ላይ እስካሉ ድረስ ማለት ነው። የፈለገ ከሽርክ በላይ ወንጀል የለም ብያቸዋለሁ። አምላክን ትቶ ሌላ አምላክ ከማምለክ በላይ ትልቅ ኃጢአት የለም። ከመሆኑም ጋር አላህ Ta'ala ይምራቸዋል አስሎንጋስ እዚህ ዱንያ ላይ ንስሐ እስከገቡ ድረስ ማለት ነው። አኺራ ላይ ከሄዱ ግን ያው ሽርክ የማይማር ወንጀል እንደሆነ ተናግሯል እርሱ ራሱ አላህ Ta'ala። እሺ ሌላ ጥያቄ አለ ዮሐንስ? እሺ ሌላ ጥያቄ አሁን ለምሳሌ እኔና አንተ ለአላህ ብለህ ለምሳሌ እኔን ለአላህ ብለህ ብትጠላኝ እኔም ደግሞ ለአላህ ብዬ የምጠላ ከሆነ ምን እናገኛለን? እናንተ ከአላህ የምናገኘው ነገር አለ? ሰዳል ወላ ወልበራ ነው የምታወራው። እሺ መጀመሪያ በመሰረቱ ለአላህ ብሎ መጥላትና ለአላህ ብሎ መውደድ ምን ማለት ነው ታውቃለህ? ለአላህ ብሎ መውደድ እንኳን እሱን አውቃለሁ። ስለሱ አውቃለሁ። አላህ ብሎ መጥላት ምን ማለት እንደሆነ ታውቃለህ? እሱን ስለማላውቅ ነው የጠየቅኩ እኮ። ምን ማለት ነው ተብሎ የሚጠየቀው እንጂ ምን እናገኛለን አይደለም። በቅድሚያ ምን ማለት ነው ተብሎ ነው የሚጠየቀው። ይሄን ደግሞ በቀላሉ ላስረዳ። አንተ ለምሳሌ እናት አለች አይደለም? አለች። ለምሳሌ እናትህን እኔ ስለመውደድ አይደለም የፈለኩት እኔ ስለማጥላት ነው የፈለኩት። አንዴ ቆይ ገብቶኛል። ስለማጥላት ላብራራለህ ነው። እናትህን ስድብድብ ባረኩብህ እኔ ስድብድብ በቃ ሙልጭ ልጭ አድርጊ በቃ አብጠልጥዬ ሰድብ አንዴ ብቻ አይደለም ሁሌ በቃ ሰድባታለሁ። ይሄ የኔ ባህሪ ነው። አንተ እኔን ትወደኛለህ ወይስ ትጠላኛለህ? እንደዚህ በማድረግ እጠላሃለሁ። በእርግጠኝነት ትጠላኛለህ። የምትጠላኝ ደግሞ ለእናትህ ብለህ ነው አይደለም? አዎ እናትህን ስለሰደብከኝ አዎ ለእናትህ ብለህ ትጠላኛለህ እኔን። ለአላህ Subhanahu Wa Ta'ala ብሎ መጥላት ማለትም ልክ እንደዚህ ሆነ። አንተ ከአላህ Subhanahu Wa Ta'ala እሱ ብቸኛ አምላክ ከመሆኑም ጋር ፈጣሪን ከመሆኑም ጋር ሰዎችን የሚያበላ የሚያጠጣ ይህ ሁሉ ነገር ያደረገ አምላክ ከመሆኑ ጋር እርሱን በትክክል የማያመልኩ ሰዎችን እርሱን የሚሳደቡ ሰዎችን እኛ አምላካችንን በትክክል ስለምንወደው ያን ሁላ ነገር ያደረገን አምላክ እንደዛ ብሎ መናገራቸው ትልቅ የሆነ ጥፋት ስለሆነ እኛ ለአምላካችን ለአላህ Subhanahu Wa Ta'ala ብለን እንጠራቸዋለን። እነዚህ ሰዎችን ገደብ እናስቀምጣለን። ከዚህ በላይ አትጠጉን። ምክንያቱም ሰው እናቱን እንኳን የሚሰድብበትን ሰው ይጣላል እኮ አይደል እንዴ? ለእናቱ ብሎ እናቴን እንዴት ትናገርብኛለህ ብሎ ይጣላል። ፈማባል ያኒ አምላክ ሲሆን አምላክ ታውቃለህ፣ ስለ አምላክ ብዙ ነገር ያለ እርሱ መተንፈስ አትችልም። ያለ እርሱ መብላት መጠጣት ራሱ አትችልም። ከበላ በኋላ ራሱ የምታደርጋችሁን ፕሮሰስ ያለ እሱ ምንም ነገር ማድረግ አትችልም። ገብተዋል? ያንን የሚያደርግን አምላክ የሚሳደብ ሰው፣ ማያከብር ሰው፣ ማያመልከው ሰው በትክክል ከሁሉም መሰረት ይሄ ነው እና ይህንን የማያደርግ ሰው እኛ ለአላህ Subhanahu Wa Ta'ala ብለን እንጠላዋለን እንላለን። ይሄ ነው በመሰረቱ። ገብቷል አይደለም? እንጂ አንተን ያስቀየመህን ሰው ለአላህ ብለህ ብትጠላውስ ብሎ ነገር ደግሞ ያን ሰው አላህ እኔን ያስቀየመኝ ሰው ለአላህ ብሎ ለምንድን ነው እኔ ያስቀየመኝ ሰው ለራሴ ብዬ ነው ከጠላሁት እመጣላው እንጂ ለአላህ ብሎ መጥላት ብሎ ሳይንስ የለም እዚህ ጋር። ለአላህ ብሎ መጠላላት የለም እኮ ነገርኩህ። ለአላህ ብሎ መጥላት ማለት አላህ Subhanahu Wa Ta'ala ያዘዘውን ትዕዛዝ አንድ ሰው ማያደርግ ከሆነ እርሱን የከለከለውን ነገር የሚያደርግ ከሆነ አላህ Subhanahu Wa Ta'ala ያስከፋ ስለሆነ እኔ ደግሞ ለአላህ ብዬ እጠራዋለሁ ነው እንጂ
እኔ ራሴን ያስከፋኝ ሰው ለአላህ ብዬ ጠላሃለሁ ምን ማለት ነው? አያስኬድም እኮ ትክክል አይደለም። በቃ ሻይ ተመልሱልኛል። እሺ ሌላ ጥያቄ ሳለ ከስር ኮሜንት ከተቆጣጠሩሽ የሚሳደቡ ልጆችን ሚውት አድርጓቸው። ጭራሽ በሙስሊም ቤት መታችሁ አላህ ተዓላ መሳደብ ትልቅ የሆነ ጥፋት እኮ ነው። ይበቃኝ። ስርዓት አጥነት ነው። ሚውት አድርጓቸው እነዚህ። እሺ ሌላ ጥያቄ አለ ዮሐንስ? ይበቃኛል ለዛሬ። እሺ መልካም ምሽት ይሆንልህ። በተረፈ በርታ። እስልምና ላይ ጥያቄ ካለ መጠየቅ ትችላለህ። ደስ ያለህን አላህ ተዓላ ወደ ቅኑ መንገድ ይምራን ሁላችንም። አንተንም ጃ ሐሳብ አለ? እሺ ያ ጀማ ሰላም አለይኩም። 1600 ሰዎች ዩቲዩብ ላይ ማለት ነው ፒኬ ታላቁ አብርሃም ብላችሁ በጣም የሚገርም ቪዲዮ ፖስቷል። ወላሂ በጣም የሚገርም ማለት ነው። እንዳያመልጣችሁ ገብታችሁት። በጣም አጭር ቪዲዮ ነው። እኔ ዝም ብዬ እየደጋገምኩ እያየሁት ነበረ እንደሙኝ ማለት ነው። በጣም እየደጋገምኩ እያየሁት ነበረ። ፒኬ ታላቁ አብርሃም ብላችሁ ግቡና እጽፍላችኋለሁ ስሙን ከታች። እሺ ሁላችሁም እዩት። በጣም በጣም ጸዴ ቪዲዮ ነው። በጣም ማለት ነው። እኔ ተገርሜበት እያየሁት ነው። ትረካ ነገር ነው። በጣም በቃ እንትን ቆይ ስሙን ልጻፍላችሁ። ፒኬ ታላቁ አብርሃም ይሄንን ከስር ያለውን የጻፍኩላችሁን እንትን በሉና እዩት። በጣም ጸዴ ቪዲዮ ነው እና ከጨረስን በኋላ እሱን አይታችሁት ጥሩ እንቅልፍ ትተኛላችሁ። አይሆን በጣም ደስ የሚል ቪዲዮ ነው። ትረካ ነገር ነው። አዲስ በቃ በጣም ላየው በመፈልገው መንገድ እንዲሰራ የምፈልገውን ስራ ጥሩ ስራ ሰርቶ በጣም አልፍቶታል። ላይክ ምናምን አድርጉለት፣ በዛውም ሰብስክራይብ አድርጉለት። እሺ እሺ ዮሐንስ እንዴት ነህ? ሰዓቱ እየሄደ ስለሆነ